እናትሽ በህይወት የለችም ማለት ምን እንደሆነ አላወኩም። እዚህ ቦታ ላይ ምን ታደርጊያለሽ? እንግዲህ እዚህ ቦታ ላይ ያለች የተባለችዋ ሴት ምን እንደሆነ አላውቅም። ብቻ እንዴት እዚህ ቦታ ላይ ተገኘሽ? ማንሽ አንቺ? እናቴ መቃብር ነው። እናቴ መቃብር ጋር ምሰራላችሁ ምንድነው? እያመሞት ነው። ተረጋጉ። ግዴታ ነው። ምክንያቱም እስካሁን ድረስ በህይወት መኖሯን ማረጋገጥ ያለብን እዚህ ነው። የእውነት የተቀበረችው እሷ ነች ወይስ ደግሞ የተቀበረ ሰው አለ? አይደለም። ይኸውልህ እኮ የኔ ጌታ፣ ይኸውልህ አሁን የምታደርጉት ነገር ትክክል አይደለም። አሁን ተነግሯት እሷ ገና ዘኖ ሳትጽናና እንደዚህ ሆና እንደገና ደግሞ አስክሬን ትላለህ። ብትሞትብኝ አስክሬኑን አይታ ከዛ በቃ አሁን በተደጋጋሚ በጣም በቃ በገባሽ በወጣች ቁጥር በጣም እየጨቀጨኳት ሳስቸግራት እናትሽ በቃ ሞታለች አለች። ሰው ገላ ነው እስር ቤት የገባችሁ ብዬ ብላት በነግራት ወታ ታለቅሳለች። ጎረቤት ይመጣል። ከዛ ምን ሆና ነው እናትሽ የሞተችው? ሰው ገላ እስር ቤት ገብታ ከዛ እሷም ተገደለች ቢባል ልጅቷ ምን አይነት እንትን ነው የሚኖራት? ገባ? ከሰው ጋር ተቀባይነት አይኖራትም። ያንን ፍራቻ ነው እኔ ስብስብ አድርጌ እኔ የገዛ ባሌንም አልፈልግም ብዬ አባሬ ይኸው ከእሷ ጋር የምኖረው በዛ ምክንያት ነው። ከዛ በቃ ቢያንስ መቃብሯ ልውሰጂኝና እርሜን ላውጣ፣ እኔም በቃ ልቀበለው ቢያንስ መሞቷን ብዬ ከዚያው እዚህ መቃብሯን መጠምጥታ አሳየች ነው ወይ የቀበረው? እኔ በዛን ጊዜ ሩጫ ምናምን ስለነበረ እሱ ቤት ውስጥ ምን ብዬ ገብቼ ሬሳ ክፈቱ ልይ ምናምን ብዬ እኮ ማለት አልችልም። ስለዚህ እኔ ልጄን ይነጥቆኛል በሚል እኔ ሻሻሽቼ አርፌን የተቀመጥኩት። እንዴት በህይወት ልትኖር ቻለች? የሞተች ሴትዮ እንዴት በህይወት ልትኖር ቻለች? በአፍሪካ ትልቁ የገበያ ማዕከል መርካቶ ተክለ ሃይማኖት ላይ ከ3.5 ሚሊዮን ብር ሙሉ ክፍያ ጀምሮ ያለምንም ተጨማሪ ክፍያ ለኔት ኤሪያ ብቻ የሚከፍሉበት ሱቆን ከነገበያው የሚያገኙበት የከተማው ወሳኝ ቦታ። ግንባታው እየተፋጠነ ባለው ዘመናዊ የንግድ ማዕከላችን ላይ የሱቅ ባለቤት ይሆኑ። እኛም በአንድ ዓመት ጊዜ ውስጥ ጨርሰን ቁልፎን እናስረክቦታለን። ይፍጠኑ። ሜሪት ፕሮፐርቲስ። ጠይቄያለሁ። በጣም ከልጅነት ጀምሮ የሚገርም አሳደጌ በጣም ጥሩ ሰው ነች። በጣም ከምልህ በጣም በቃ እንዴት ልበል መልካም ሰው ነች በጣም እና ስታሳድገኝ እንደ ማንኛውም ልጅ ተንከባክባ ማድረግ ያለባትን ነገር አድርጋ ነው። ምንም ያጎደለችብኝ ነገር የለም። እንደ ራሷ ልጅ ነው ተንከባክባ ያሳደገችኝና በጣም ልጅ ነኝ በተደጋጋሚ ጠይቃለሁ። በልጅነቷ እንደሞተ ወይ ለሷም ደግሞ በልጅነቷ ነው የነገሩት። የእናቷ መሞት ግን አሁን ነው የነገሯት እና ይሄን ያህል ጊዜ ለምን እንዳቆዩ ብዙ ነገሮች ነው ግራ የሚያጋቡ ነገሮች የነገረችኝ። በቃ እኔም እናቷም አባቷም ሆኜ እኔ እያሳደግኳት ነው። ሌላ ሰው ምን ያስፈልጋል? ለምንድን ነው ሌላ ነገር ውስጥ እቺ ሴት ያገኘ ስቃይ እንዳታይ ችግር እንዳታይ እኔ እንደሆንኩትኝ እንዳትሆንብኝ ብዬ ነው ሳይኖረኝ ሳይቸግሩኝ በዛም በዚህም ብዬ የምፈልገውን ነገር ደግሞ ደስ የሚል የምትሆን የምታደርግላትን በቃ አሜን ብላ የምትቀበሉ ሁሉ ነገር በቃ እንትን ነው። ትምህርቷ ላይ ጎበዝ ናት። አርጊ የምትላትን የምታሳያትን የምታስተምራትን ቶሎ ነው የምትይዘው። ፈጣን ናት እና በቃ እንዴት ልበልክ በጣም መቀበል አቃተኝ። እኔ እናቴ ሞታለች ብዬ አንድም ቀን ስበለቅ ስንት ዓመት ሙሉ ያገኛታሉ ብዬ ነች። ተረጋጉ እባክዎትን። እናቷ በህይወት ካለች እስኪ እባክዎትን ተረጋጉ እባክዎትን። ምንድን ነው ምንድን ነው? እኔ አላወኩም። እዚህ ጋር ወጋኝ ምንድን ነው የሆኑት? ያንን የበቀደሙ ታምጭልኛለሽ? እስኪ ምንድን ነው የበቀደሙ? ምንድን ነው መድኃኒት ነው የበቀደሙ? መድኃኒት ነው ምንድን ነው? አይዞሽ እኔን አይዞሽ የበቀደሙ ተረጋጊሽ። እኔ የምችለውን እያደረኩ ነው። አይክ ቤተሰብ ሳይኖርክ ሲቀር እንደዚህ ነው የምትሆነው። ሁሉም ይጠላሃል፣ ሁሉም ይሸሻሃል። እሺ እኔ ምን ላድርግ? ዛሬ ላይ ምን ተዋለውልሽ ሲሉኝ ነገር ሁሉ ካለቀ በኋላ ኢነርጂ ሁሉ ካለቀ በኋላ እሺ ምን ላድርግ?
በእግዚአብሔር ይሻለው በእግዚአብሔር ታውቂው ነገር ካለ ተነሽ እባክሽ። ስንት ነገር አውርተን ድጋሚ ለብር ነው የምትሆኝ? እባክሽ አጨክኝ አንተ ያማል እንዴ? ሞቶች ተብዬ ነው ሄጄ የቀበርኳትን ጓደኛዬን አለች ብለህ የምንነግረኝ ምን ማለት ነው? ቤቴንም ያለውን ነገርም ሳፈራ ከሷም ተበድሬ ከዛም ከዚህም እያልኩኝ ነው አብረን እንትን ያልነው። ግን በቃ ልክ እሱ የማይሆን ባህሪ ሲያመጣ እኔ የነበረኝን ሁሉ አጥቼ ከዜሮ ተነስቼ ገና አንድ አዲስ በቃ ምንም በቃ ባዶ እጄን የምበላው እንኳን የሚላስ ምቀምሰው እንኳን አጥቼ ተቸግሬ ባዶ ቤት በነበርኩ ሰዓት የረዳችኝ አብራኝ ከጎኔ የነበረች ናት። አንሳት እስቲ በእናትሽ ተነሽ ተረጋጊና ተነሽ። እኔ የማውቀው ነገር የለም። የማውቀው ነገር ቢኖር እንደ ዝም ብልሻለሁ ትጂ እንደ እኔ በእናትሽ በሷ ጨክናለሁ እንደ እኔ ባያት ለምን አልናገርም? ያው ጓደኝነቷ ለኔ ነው በጣም የምትቀርበኝ እኔ ነው ያው ከኔ ጋር ነው ሞር በጣም ቅርበቷ። ግን ያው ለሶስታችንም የጋራ ጓደኛችን ናት። ቻውን መልክለች እንግዲህ እሷ የምታውቀው ነገር ካለ አላውቅም። እኔ ግን በእኔ በኩል ግን ምንም የማውቀው ነገር የለም። ግን በዚህ ሁሉ ውስጥ ደግሞ እነሱም ያስፈልጉኛል። ምክንያቱም እውነቱን ማወቅ አለብኝ። አሁንማ እኔ ነኝ እንደ እያበድኩ ያለው ትላለሁ ማለት የሆነ አይምሮዬ ልክ አይደለም እንደ የሆነ ዲስኦርደር ተፈጥሮብኛል ወይስ ምንድነው አላውቅም። ድንገት ምናልባት እኮ እነሱም ትክክል ሊሆኑ ይችላሉ። በቃ እንዲህ ተስፋ እንድትቆርጥ እዚህ ደረጃ እንድትደርስ እስክትሆን ድረስ ራሱ መጠበቅ አልነበረብኝም። በጣም ተጸጽቻለሁ። በጣም በላይ እኮ ነው ማለት በቃ አልቻልኩም። ይገባኛል። እዚህ ጋር መጥተው ያስመስላሉ፣ ግን ከጎን የሚያወሩብኝ ራሳቸው ናቸው። ትናንትና ላይ እንደዛ ሲቸገር አባቴ ለሱ ምን ያክል እንደሆነለት እኔ ነኝ የማውቀው። በጣም ብዙ ነገር ሆኖለታል። ቀና ብሎ እንኳን አላየኝም ነበር። ሁለቴ ነው ሶስቴ ነው ለቅሶ መጣ። ከዛ በኋላ በቃ ቀና ብሎ አላየኝም። የተወደቀች ማናት ምንድናት ዞር ብሎ አይቶኛ ያውቅ። አቤ እንዳልኩ የህዝብ ነው የነበረው፣ ሁሉም ወዳጅ ነው። ከዛ ውጭ ግን እንደዚህ ሲሪየስሊ ቀርቦ በተለይ ትርሲትን ሊንከባከብ ሊያግዝና ሊደግፍ ሊያጽናና ሊያበረታታ የሚችል ሰው ምናልባት እንደው አለ ብልህ እንኳን እሷ የፈቀደችውና እሷ ያመነችበት ቢሆን ነው የተሻለው የሚሆነው። ተረጋጊ እያልኩ ሰላም ውድ የታፈነ እንባ ተከታታዮቻችን እንደምን አላችሁ? እንግዲህ ብዙዎቻችሁ ሳሚ ጠፋ፣ ሳሚ ወዴት ሄድክ እያላችሁ እየጠየቃችሁኝ እንደሆነ አውቃለሁ። በተለየ ሁኔታ ደግሞ በትርታ ሚዲያ ኮሜንት ሴክሽን ላይ እንዲሁም ደግሞ ወንድሜ ንጋ በገመና ሾው የታፈነ እንባ ላይ እየጠየቃችሁ ነው አብዛኞቻችሁ ያላችሁት እና ትላንትም በተለቀቀው ቪዲዮ ላይ በደንብ አይታችኋል ብዬ አስባለሁ። ብዙ ነገሮችን አብራርቻለሁ። በተለየ ሁኔታ ቪዲዮቻችን ወደ እናንተ እንዳይደርስ ሰዎች ሪፖርት እያደረጉ የእኛ ጠላቶች እኛን ለማጣል እየሞከሩ እንደሆነ ተደጋጋሚ ጊዜ ነግሬያቸዋለሁ እና እንግዲህ እነዚህ ሰዎችን ተባብረን የምንጥላቸው እኛ ነን። እናንተ ቤተሰቦቻችን እስካላችሁ ድረስ ነገ ከነገ ወዲያ ብዙ ነገሮችን ብዙ ለውጦችን ምን ይሆናል ማለት ነው። ብዙ ነገሮች ተፈጥረዋል፣ እያያችሁት ነው እናንተና እንግዲህ ሁሌም እንደምላችሁ ቪዲዮቻችንን ማየት ጀምሩ። ላይክ አሁንም ይሄን ቪዲዮ እያያችሁ ያላችሁ ግለሰቦች ላይክ አድርጉልና ከዛ ደግሞ ኮሜንት ሴክሽናችን ላይ ኮሜንት በመስጠት እንዲሁም ደግሞ ኮፒ ሊንክ እያደረጋችሁ ሼር የምትባለውን ከተጫናችሁ በኋላ ከዛ ኮፒ ሊንክ አድርጋችሁ በደንብ ብታዩልን ለሁሉም ሰው እንዲደርስ ታደርጋላችሁ ማለት ነው። ውድ ቤተሰቦቻችን ለነዛ ሰዎች ደረሰ ማለት ደግሞ ለብዙዎቻችን መማሪያ ይሆናል። ብዙዎቻችሁ ይህንን ነገር ታያላችሁ። ሰዎች ሆን ብለው ነው እኛ ሊጥሉን እየሞከሩ ያሉት። ስለዚህ ይህንን ነገር በማድረግ እንድትተባበሩ ነው እንጂ እኔ ጠፍቼ አይደለም። ሁልጊዜም በስራ ገበታ ላይ ያለው እንግዲህ ዛሬ ላይ ወደዚህ የመጣሁት ያው ወንድሜ ሞገስ አንዳንድ ስራዎችን እየሰራ ስለነበርና በተለየ ሁኔታ ደግሞ አንድ ጠፍታ የነበረች ግለሰብ እንዳለች ታውቃላችሁ እና እሷን ለማግኘት ሞታለች ተብሎ ነበር የነበረው። ነገር ግን እንደታየች ነው እየተወራ ያለው። እሷን እየፈለግን ያለ ነው። እሷን ደግሞ እናገኛታለን የሚል እምነት አለኝ። ምክንያቱም እቺ ልጅ ወንጀለኛ ነች፣ ሰው ገላ ነው ጠፋች የተባለው እና በህግ መጠየቅ መቻል አለባት። የእውነት በህይወት ካለች፣ ከሌለች ደግሞ ለመጨረሻ እርምጃ ልንወስድ ነው። ሞገስ ብዙ እየለፋ ነበረ። ቤተሰቦቿን ላለማስከፋት ሲባል አስክሬን አይመረመርም ተብሎ ነበር የታየው። ነገር ግን አሁን የመጨረሻ አቅማችን መቃብሩን አስከፍተን መመርመር ነው። ስለዚህ ያንን ነገር ለማድረግ እንሞክራለን ማለት ነው። መጀመሪያ ግን አንዳንድ ጥቆሞችን አግኝተናል። እዛ ቦታ ላይ ተደጋጋሚ ጊዜ እየመጣች የምታለቅ ሴት እንዳለች የኛ ባልደረቦች ጥቆማ ሰጥተውናል እና ቀጥታ ዛሬ ነው ወደዛ አመራለሁ ማለት ነው። ያንደውን ነገር አጣራለሁ። የተለየ ፍንጭ የሚሆን ነገር ካላገኘንና ሴት ማትገኝ ከሆነ ግን እልባቱ
ያን አስክሬን ከፍተን የእውነት በህይወት አለች የለች የሚለውን ነገር እናጣራለን። የተቀበረ ሰው አለ የለም የሚለውን እንዲሁም ደግሞ ሰውም ካለ ዲኤንኤ አስመርምረን እናጣራለን እና እቺ ሴት በህይወት አለች የሚባለው ነገር ካረጋገጠን ቀጥታ ሙሉ ኃይላችንን አሰማርተን ነው እንደሚሆንም ሌሎችም አስፈላጊ ሰዎች እንዲያግዙን አድርገን ወደዛ ነገር እንገባለን ማለት ነው። እስቲ ምን አይነት ነገሮችን ይፈጠራል አናውቅም፣ ግን ቀጥታ ወደዛ አመራለሁ ማለት ነው። እንግዲህ ውድ ቤተሰቦቻችን አሁንም አደራ ምላችሁ ቪዲዮቻችንን ስታዩ ላይክ እያደረጋችሁ ኮሜንት እየሰጣችሁን እንዲሁም ደግሞ ሼር ምትለውን ምልክት እየተጫናችሁ ኮፒ ሊንክ እያደረጋችሁልን ለእህት ለወንድሞቻችሁ እንዲደርስ ሰዎች እንዲማሩበት እንድታደርጉልን በአክብሮት ጠይቃለሁ ማለት ነው። እስከዛው ድረስ አብራችሁን ቆዩ። ሰላም ውድ ቤተሰቦቻችን እንግዲህ በመግቢያ ላይ እኛ ማቆያ አንዳንድ ነገሮችን ብያችሁ ነበርና አሁን ወደ ተባልነው ቦታ ላይ መጥቻለሁ ማለት ነው። የተባለችዋ ልጅ የት እንዳለች ዞር ብለን እየፈለግን ነበረ። ወደዛ አካባቢ ሰዎች ምልክት እያየው ነበር። ያው ለእናንተ ስለማይመች የመቃብር ቦታም ስለሆነ ነገሮችን ለማሳየት ነው። ምናልባት ካሜራማን እስቲ የመቃብሩን ቦታ በደንብ አሳይልኝ። ያው እንግዲህ እንደምታዩት ነው ያለንበት ቦታ ትንሽ የተለያዩ እንትኖች አሉና ያው አንዳንዴ ወንጀለኛ ለመያዝም ቢሆን ያው የህግ ከለላ ቢኖረንም ነገር ግን መጀመሪያ በራሳችን መንገድ ላይ ነገሮችን ለማጣራት ነው እየሞከርን ያለነው። ስለዚህ ቀጥታ ወደ ልጅ ታመራለሁ ማለት ነው። እስቲ ና ካሜራማን ልጅቷ የት እንዳለች አላወኩም። ተከተለኝና ና ተከተለኝ ና እንግዲህ ያው እንደምታዩት ምንም አይነት እንትን የለም። እስቲ ወደዚህ ነገሮችን ለማየት እየሞከርኩኝ ነው የነበረው። እዚህ አካባቢ ትሆናለች ብዬ ነበር። እንግዲህ ባልደረባ ሞገስ አንዳንድ ስራዎችን እየሰራ ስለነበር ወደዛ ቦታ ላይ ለመሄድ አልቻልንም ነበር። ወደ ቤተሰቦቻችን ያው ብቻዬን አይደለም የመጣሁት። በእርግጥ እኛ ባልደረቦች አሉ። ነገር ግን እሷ ማግኘቱ ትንሽ የተሻለ ነው ብለን ስላሰብን ነው። እስቲ ወደዚህ አካባቢ ትኖራለች የሚል እምነት አለኝ። እዚህ አካባቢ ላይ ካለች ነገሮችን ነው የተወሰነ መልኩ እናያለን ማለት ነው። ወደዚያ አይመስለኝም። እስቲ ካሜራማን ዝቅ አድርገው ወደ መሬት አንዴ ቀርታ እስቲ ወይ ወደዛ አካባቢ ቼክ እናድርግ። እስቲ ና እንግዲህ ውድ ቤተሰቦቻችን ያው የሆነ ሰው ይታየኛል። እስቲ ካሜራማን አሳይልኝ እስቲ አሳይልኝ የሆነ ሰው ይታየኛል። ራቅ ብሎ ተንበርክካ እየለመነች ነው ያለችው። አሁን ውድ ቤተሰቦቻችን እንግዲህ እንደምታዩት ተንበርክካ እየለመነች ነው ያለችው። እስቲ ና ካሜራማን ና እስቲ እንግዲህ ምን እንደምታደርግ አላወኩም። አሳይልኝ እሷን በደንብ ቤተሰቦች ተንበርክካ ድፍት ብላ እያለቀሰች ነገር ነው። አላውቅም ማን እንደሆነች። እንግዲህ ይሄ ቦታ ማለት ወደ ቤተሰቦቻችን ጠፍታለች ሞታለች የተባለችዋ ሴት አለችበት የተባለው መቃብር ነው። እዚህ ቦታ ላይ ማን እያለቀሰ እንደሆነ አላወቅንም። እንግዲህ ታይታለች የተባለችዋ ሴት እዚህ አካባቢ ነው የነበረችው። እስቲ ና እንሂድ። ካሜራማን እዛ ሆነና ነገሮችን እንትን በልልኝ። ከሱ ጋር ሆነ እንትን ና እዚህ ጋር ደብቅ ትንሽ ነው። ና ካሜራማን ጤና ይስጥልኝ እናት። እንዴት ነሽ? ሰላም ነው? እንዴት ነሽ? ተረጋጊ እባክሽን። አይዞሽ ተረጋጊ እባክሽን ተረጋጊ። መርማሪ ጋዜጠኛ ሳሙኤል እባላለሁ። እባክሽን ነይ እባክሽን ተረጋጊ እባክሽን። ብዙ እንትን አይደለም የፈለኩት፣ አንዳንድ ነገሮችን ለማውራት ፈልጌ ነበረ። ማለት ምን እንደሆነ አላወኩም። እዚህ ቦታ ላይ ምን ታደርጊያለሽ? እንግዲህ እዚህ ቦታ ላይ ያለች የተባለችዋ ሴት ምን እንደሆነ አላውቅም። ብቻ እንዴት እዚህ ቦታ ላይ ተገኘሽ? ማንሽ አንቺ? የእናቴ መቃብር ነው። የእናቴ መቃብር ጋር ምሰራላችሁ? የእናቴ መቃብር ነው? እርግጠኛ ነሽ የእናትሽ መቃብር ነው? ይሄ የእውነት የእናትሽ መቃብር ነው እንዴ? ማለት አንቺ ማንሽ? ቆይ እንዴት የእናትሽ ልትሆን ቻለች? እናትሽ እኮ በህይወት አለች ተብሎ እየተፈለገች ያለች ሴት ነች። እንዴት እዚህ ቦታ ላይ ልትገኝ ቻለች? ማለት ምን ማለት ነው? እኔም አልገባኝም ነገሮች። ቆይ ተረጋጊ እባክሽ። ቆይ እኔ እናት መጀመሪያ ተረጋጊና ነገሮችን ለማውራት እንሞክር እስቲ እባክሽን። ረጋ በይ ትንሽ እስቲ ትንሽ ረጋ በይ እባክሽን። ረጋ በይ። ይኸውልሽ መርማሪ ጋዜጠኛ ነኝ። የሚያስፈራሽ ነገር የለም እባክሽን። መርማሪ ጋዜጠኛ ነኝ። ይኸውልሽ ነገሮችን እያጣራሁ ነው። ቁጭ ብዬ ላስረዳሽ እስቲ የተፈጠረውን ነገር እስቲ ላስረዳሽ ትንሽ እንኳን እባክሽን ትንሽ ላስረዳሽ። እናቴ ትመልስልኛል
እንግዲህ እንዴት ሊሆን እንደቻለ አላወኩም። እስኪ ትንሽ ላጣራሽ ማለት ከስንት ጊዜ እንዴት አሁን ላይ መተሽ እንትን ልትይቻልሽ? እንዴት ነው የሞተችው? እንዴት አወቅችው? ይሄን ነገር በደንብ መጠየቅ አለብኝ እኮ። ስምሽ ማን ነው መጀመሪያ እባክሽን እስቲ ንገሪኝ። መርማሪ ጋዜጠኛ ነኝ፣ እባክሽን ተባበሪ። ስምሽ ማን ነው? ቅድስት እኔ ምን ብዬ እንትን እንደምል አላውቅም። ማለት ይኸውልሽ ቅድስት ማለት ብዙ ነገሮችን እያጣራው ነበር። እናትሽ ከሞት ተነስታለች ያያት ሰው ጭምር ነበር ይሄን ጉዳት ያደረሰችበት እና ያንቺ ኩያ ልጅ ነች እኮ ወደኛ ጥቆማ ሰጥታ ነው የነበረው። እኔ አላውቅም እንግዲህ ምናልባት አሟሟቷ ራሱ የውሸት ነው። ብዙ ነገሮች እኮ ነው ተፈጥሮ የነበረው። እንዴት ይሁሉ ነገር አሁን እኔ ያለሽበትን ስሜት ልበጣ እናቴ መቃብር ነው ያልኩህ እኮ ነው ምንም ተወራው። አንቺ ሲጀመር ከየት የመጣሽ ልጅ ነሽ? እንዴት ነው ይሁሉ ነገር ሊሆን የቻለው? ማን ነው ይሄን ነገር የነገረሽ? እባክሽን ተባበሪኝና ወደኛ ቦታ ላይ እንሂድ እባክሽን። አንዳንድ ነገሮችን ለማውራት እስቲ ረጋቢ ማለት ብዙ ያልተፈታ ነገር እንዳለ እርግጠኛ ነኝና ብዙ ነገሮች አሉ ለአንቺ ማስረዳሽ ብዙ ነገሮች አሉና እባክሽን እነዛን ነገሮች ላስረዳሽ። እሺ በይኝ። እሺ ምናልባት እዚህ ቁጭ ብለን አንዳንድ ነገሮችን ለማውራት እንሞክር ወይ ደግሞ የተወሰነ ነገር ላስረዳሽ ረጋ እንድትይ እስቲ ረጋቢ። እሺ ረጋቢ እባክሽን። እባክሽ አረፈ በይ ትንሽ አይዞሽ አረፈ በይ። የሰው ሀገር የሰው ነው። በተለያየ ምክንያቶች ከሀገር ወጥተው እየኖሩ ነገር ግን ሀገሮት ላይ ምንም አይነት ጥሪት ካልያዙ ምናልባትም ይህን ህልሞን የሚያሳኩበት ጊዜው አሁን ሊሆን ይችላል። ለዚህ ደግሞ ሰመር ሪል ስቴት አዲስ ጥሩ አማራጭ ይዞላችሁ ብቅ ብሏል። በሜክሲኮ ቡልጋሪያ ከአፍሪካ ህብረት ጀርባ አንድ ቆንጆ ቅንጡ አፓርትመንትን እየገነባ እንገኛለን። የእርስዎ ባለቤት ለመሆን የሚጠበቀው 10% ቅድመ ክፍያ ብቻ ነው። ይህም ማለት 755 ሺህ ብር ብቻ። 50% የባንክ ብድርንም እንደ አማራጭ ለእናንተ አቅርበናል። በተሙ በዴቭ በእስክንድርና በሮቤል ከመጡ ደግሞ ለየት ያለ ቅናሽንም ይዘን እንጠብቃችኋለን። ከታች በተጠቀሰው ስልክ ቁጥር ፍጹም ብለው ይደውሉ። ፍጹም ሪያሊቲ ድሪምስ። ይኸውልሽ የቅድስትን ያልሽኝ እንግዲህ ስምሽን ያው ነገሮችን በደንብ ለማስረዳት ሞክሬ ነበረ። አንቺ መረጋጋት መቻል አለብሽ። ያው የተፈጠረው ነገር ይገባኛል፣ ቀላል አይደለም። ነገር ግን ረጋ በይ። እዚህ ቦታ ላይ ድንገት ነበር ያየንሽና ትንሽ ነገሮች ያስደነግጣሉ። እስቲ ምን እንደሆነ ለምን ይሄ ሁሉ ነገር እንደተፈጠረ ግልጽ አድርገሽ ንገሪኝ። እኔ ግራ ስለገባኝ ነው እናትሽ በሕይወት አለች የሚያልኩት ትንሽ ግራ ገብቶኝ ስለነበር ነውና ነገሮችን ለአንቺ ግልጽ ለማድረግ ያህል መጀመሪያ ብዙ ነገሮችን አረጋግተን ወደኛ ቦታ መሄድ መቻል አለብሽ። ነገር ግን እስቲ ንገሪኝ እንዴት ነው ሁሉ ነገር ሊፈጠር ይችላል? እንዴት እዚህ ቦታ ላይ ትገኝ ይችላል? ያው እኔ እናቴ እንደሞተች የሰማሁት በጣም ቅርብ ጊዜ ነው። እሺ አሁን ቅርብ ጊዜ ላይ እና ያሳደገችኝ አክስቴ ነው የምላት ነው። ያው ማለት እኔ እሷን ነው የማውቀው፣ ዘመድ ምንም እሷን ነው የማውቀው። እንዴት ማለት የማን ትሆን አባቴ ወይ እናቴ ምንም የማውቀው ነገር የለም። ብቻ እሷ ናት ያሳደገችኝ እና በጣም ረጅም ዓመት እናቴ ማነች እያልኩ ጠይቃት ነበር እና በጣም ነው የምጨቀጭቃት። በቃ እነግርሻለሁ ስታርጊ እነግርሻለሁ ስታርጊ ምናምን ትለኛለች። ከዛ በቃ አሁን በተደጋጋሚ በጣም በቃ በገባሽ በወጣች ቁጥር በጣም እየጨቀጨኳት ሳስቸግራት እናትሽ በቃ ሞታለች አለች። ከዛ እንዴት ነው እስከዛሬ ድረስ እኔ እናቴ የሞተር ማላውቀው ምናምን ብዬ እኔም በቃ አልኩባት። ከዛ በቃ ቢያንስ መቃብሯ ልውሰጂኝና እርሜን ላውጣ እኔም በቃ ልቀበለው ቢያንስ መሞቷን ብዬ ከዛ እዚህ መቃብሯን መጠምጥታ አሳየች። ከዛ በቃ መሽለትም መጥቼ ነበር። ዛሬም ደግሞ በቃ ምንም አልወጣልኝ አለ። ያው እኔ ሳደጌ ጥሩ ሰው ነበር። እርግጥ ግን እናት መቼም እናት ነች ታውቃለህ። እንደ እናት የሚሆን የለም። እኔ በቃ የእናትን ፍቅር ማየት እፈልጋለሁ ምናምን ቤተሰብ እንዴት እንደሆነ ማወቅ እፈልጋለሁ። ያው እኔ እሷና እሷን ብቻ ነው የማውቀው እና በቃ ዳግሜ እዚህ ስመጣ ነው እናንተም የሚያገኛችሁኝ እዚህ። እኔ ግን እናንተ መምጣት ምንም ነገር ነው እየገባኝ ያልሆነው። ምንድን እናንተ ማን ናችሁ? ቆይ ለምንድን ነው እዚህ ያላችሁት? ይኸውልሽ አሁን ነገሮች ግራ እንደሚያጋቡ አውቃለሁ። ያለንበትን ቦታ ትንሽ ያው መንፈስ የሚረብሽ ነው። ያው ውድ ቤተሰቦቻችን እንግዲህ የመቃብር ቦታ ላይ ነው ያለነውና ነገሮችን በደንብ ለማጥራት እየሞከረን ስለሆነ እዚህ ቦታ ላይ ቁጭ ያልነው። ግን በደንብ ወደ ማቆያ ስንሄድ በደንብ ነገሮችን ለማረጋገጥ እሞክራለሁ፣ ለማስረዳት እሞክራለሁ። ያው አንቺን እዚህ ቦታ ላይ እንዳገኘን ለማጥራት ነው የሞከርነው። እኔ ነገሮችን ግልጽ ማድረግልሽ እዛ መሆን መቻል አለበት። ትንሽ ልትረበሽ ትችላለሽ እና እንደነገርሽኝ ከሆነ እንግዲህ የራስሽ አሳዳጊ እንደሆነሽ ነው ይሄን ነገር እንትን ያለችሽ እና እናትሽን ረጅም ጊዜ አይተሻት አታውቂም? ከተወለድሽ ጀምሮ አይተሻት አታውቂም ማለት ነው? አዎ ጭራሻቸው ተለቀ። ታዲያ ስለ እናትሽ ተደጋጋሚ ጊዜ አልጠየቅሽም? አሁን ገና ነው የተነገረሽ ወይስ ደግሞ ቆየት ብሎ ነበረ? እንዴ በጣም ጠይቄያለሁ አልኩኝ እኮ እዚህ እድሜ እስክደርስ ድረስ በጣም ሁሌ ነው በየቀኑ በቃ በወጣሽ በገባሽ
በፍቅር እናቴ ማነች እናቴ የት ነው ያለችው ምናምን ስላት ረጅም ዓመት አልነገረችኝ። እንዳልኩ አሁን ቅርብ ጊዜ እኔ ነገረችኝና በቃ እኔ ቢያንስ ውሰጂኝና እርሜን ላውጣ ላልቅስ ሂጅ እዛ ምናምን ስላት እሷ ማምጣትም አልፈለገችም። እኔ በግድ እዚህ ቦታ እንድታመጣኝ ያደረኳትና ያው እንግዲህ እስኪ እንደምታየው እናቴ ያው ብዙ ያልተነገረሽ ነገሮች እንዳሉ እርግጠኛ ነኝ። እኔ የምነግርሽ ነገሮች አሉ። ለዚህ ነገር ደግሞ መረጋጋት መቻል አለብሽ። ነገር ግን ቀጥታ ወደኛ ማቆያ ሄደን ብዙ ነገሮችን ማስረዳት አለብን። ከዛ በተጨማሪ ግን እንደው አክስቴ ነች ወይ ደግሞ አሳዳጊ ነች ያልሻትንም ግለሰብ አግኝቼ ማውራት መቻል ስላለብኝ ምናልባት መልካም ፍቃድሽ ከሆነ እዛው ሄደን ነገሮችን ብናወራ ምን ይመስልሻል? ለሙሳም ትንሽ ማሟታል አሁን ይዤ እሄዳለሁ። ችግር እንደው እነዛ ሰዎች ያው የተነገረሽ ነገር አለና ምናልባት እሷ ጋር ሄደን ነገሮችን በደንብ ማውራት መቻል አለብን። እሺ ግን አሁን አይደለም የምንሄደው። ነው እዚህ አሁን እርሜ መውጣት እፈልጋለሁ። ይኸውልሽ የኔ እህት ማለት ያለሽበት ቦታ ይገባኛል፣ ምን አይነት ስሜት ውስጥ እንዳለሽ ተረድቻለሁ። ነገሮችን ግን መጀመሪያ ወደዛ ቦታ ላይ መሄድ መቻል አለብን፣ ትንሽ ማጥራት መቻል አለብን። እና ጀመር እናንተ ማናችሁ? ለምንድን ነው እናንተ ልጅ የሚሄደው? የህግ ሰው ነኝ እኔ። ነገር ስለናችሁ የተፈጠሩ ብዙ ነገር እኔ አሁን እዚህ ቦታ ላይ በቃ ተዋት። ይኸውልሽ እዚህ ቦታ ላይ ልነግርሽ ያልፈለኩት ብዙ ነገሮች አሉ። ምናልባት ከዚህ ቦታ ላይ ወስጄ ነው ነገሮችን ማጥራት አለብኝ እና ያለንበትን ቦታ ጥሩ ስላልሆነ ምናልባት ሄደን ነገሮችን በደንብ ማውራት መቻል አለብን። እባክሽ ይኸውልሽ እባክሽን አስፈላጊ ከሆነ ብዙ ምርመራዎች መደረግ መቻል አለባቸው። የምታደርጉት በቃ አልፏለች ተባሏት። በቃ እሷ የበለጠ የሚያቅሰዋል። እኔ እኮ ያሳደገችኝ እሷ ነች። ስለምታውቅ ነው እዚህ ያመጣችኝ። እኔ እንደምንድን ነው የምትፈልጉት እናንተ? እስቲ እባክሽን ነገሮችን በደንብ ለማጥራት እንሂድና ነገሮችን እናጥራ። እሺ በይኝ እባክሽን። እባክሽን እሺ በይኝ። ለመጫወቻ የሚመች ቦታ አይደለም። እሺ በቃ ነገሮችን ለመስራት በቃ ሂዱ መሄድ ትችላላችሁ አልኩ። አንዴ ይገባኛል ስሜትሽ፣ ግን ላስረዳሽ የተፈጠረውን ነገር ላስረዳሽ። እባክሽን ተረጋጊ። እኔ እኮ በጣም አታይኝም ማለት አሳዝን። እባክሽን ተረጋጊ። በቃ ሂዱልኝ። ከእናቴ ጋር መሆን እፈልጋለሁ። ሂዱልኝ በቃ የሁሉ ዓመት ያጣሁት እናቴ። እሺ ቢያንስ እረፍት አድርጊና እረሳሽ እስክትመጪ እንጠብቅሽ። አልመጣም። እኔ መሄድ ትችላላችሁ። በቃ ሂዱልኝ ከዚህ። እኔ እዚህ መሆን ነው የምፈልገው። እስቲ ትንሽ ላረጋጋት። ካሜራማን እስቲ ካሜራውን አጥፋውና እንትን እንበልና ላረጋጋት። ካሜራውን አጥፋው። እኔን ተከተለኝና ወይ እንጠብቃት። ና በቃ ና። እሺ እዛ ጋር እንጠብቅሻለን። ስትረጋጊ ግን እናገኝሻለን። እሺ እባክሽ ና። ሰላም ውድ የታፈነ እንባ ተከታታዮቻችን እንደምን አላችሁ? እንግዲህ በመግቢያ ላይ አንዳንድ ነገሮችን ብያችሁ ነበረ። ያው መቃብር ቦታ ድረስ ሄደን አንዳንድ ቆይታዎችን አድርገን ነበረ። ያንን ደግሞ አይታቸዋል። በመግቢያ ላይ እንደነገርኳችሁ እንግዲህ ሞተች የተባለች ወይም ደግሞ ወንጀለኛ ነች ሰው ከገደለች በኋላ ታስራ በ3 ቀኑ ሞታለች ተብላ ከረጅም ጊዜ በኋላ ግን እንዳየቻት የተናገረችው ሴት ነበረች እና ያን ነገር ለማጣራት ብዙ ሙከራ አድርገን ነበረ። ብዙ ሰዎችን በጥቆማ መሰረት እየሄድን ነበረ የነበረው። ነገር ግን ልናገኛት አልቻልንም እስካሁን ድረስ። ስለዚህ ያለን አማራጭ መቃብር ቦታውን አስቆፍረን ትክክለኛ የሆነት ከዛ ቦታ ላይ አለች አስክሬኗን ለማስመርመር ነው። በዋናነት በዲኤንኤ ነገሮችን ለማወቅ ነው እየሞከርን ያለ ነው እና ያንን ቦታ ለማስገመት እንግዲህ ባልደረባዬ ሞገስ ነበረ የኔን ቦታ ሸፍኖ ሲሰራ የምታውቁት። የታፈነ እንባ ላይ በደንብ እየበረታ ያለው ግለሰባችንም እሱ ነበር እና ያንን ነገር ለማጥራት እየሞከርን ያለ ነው። ሞገስ ነገሮችን ለማጣራት ሄዷል። የሞገስን ቦታ ደግሞ ሸፍኜ ነገሮችን ለማስተካከል እየሞከርኩ ነው ያለሁት ማለት ነው። በመግቢያ ላይም አንዳንድ ነገሮችን ብያቸዋለሁ ውድ ቤተሰቦቻችን። ስለዚህ አሁን አጠገብ ያለችው ግለሰብ ያው ትንሽ ስሜታዊ ሆና ነበረ ለመጀመሪያ ጊዜ እንደተነገራት ያ ነገርና በጣም እንዳዘነች ነበር ስትናገር የነበረው። አሁን ላይ ብቻዬን ነው እንግዲህ ነገሮችን እያስኬድን ያለ ነው። እስቲ ምን አይነት ነገሮችን ትነግረኛለች? በተለየ ሁኔታ ደግሞ አሳዳጊ ወይ ደግሞ አክስቴ በላይ ጠየቀቻት ሴት እንደነበረች ሰምታችኋል እና ስለሷም ስለተለያዩ ነገሮች በደንብ ጠይቃታለሁ። በመጀመሪያ እንግዲህ ስምሽን ቅድስት ብለሽኝ ነበረ። ያው ቅድስት እዛ ቦታ ላይ በነበርሽበት ሰዓት ላይ ትንሽ አለመረጋጋቶች ነበሩ። አንቺም ተረብሸሽ ነው የነበረው። የነበርሽበት ሁኔታ ይገባኛል ለምን በዛ ልክ እንደሆንሽ እና በደንብ በቻልነው አቅም ጠብቀንሽ ለማረጋጋት ሙከራ አድርገን ነበረ። እንግዲህ አሁን ላይ ተረጋግተሻል ብዬ አስባለሁ። ከኛ ጋርም ለማውራት መልካም ፈቃድሽ ሆኖ ስለመጣሽ መጀመሪያ ከልብ አመሰግናለሁ። ችግር የለውም። ያው ቅድም ትንሽ መረጋጋት አቅቶኝ ስለነበር ነው እናንተንም ማውራት ያልቻልኩት። ያው እንደነገርኩ ከብዙ ዓመት በኋላ ነው ይሄን ነገር የሰማሁት። ሁሌም ህልሜ የነበረው ሳድግ እናቴን ፈልጌ ማግኘት ነበር። ስለበቃ የት ቦታ እንዳለች ባላውቅም ያው ሚዲያውም አለ ምናምን በሆነ መንገድ እናቴን አግኝቼ እንደማያዝ ምክንያቱም ብትሞት ያው ሞተችልኛል ብዬ አስብ ነበር። ሞተች አለኝም በህይወት እንዳለች ነው በቃ ተስፋ የነበረኝና በጣም መቀበል ከብዶኝ ነበር።
በጣም ከባድ ነበር ለእኔ። በቃ እናቴን እንደማገኛት በጣም ተስፋ ነበረኝ በቃ 100%። ምክንያቱም በቃ ብትሞት ሞተች፣ ማንም ሰው ሞተች ይላል። እኔ ግን እስከ ዛሬ ሞተች ያለኝ ሰው የለም። ስለዚህ በቃ አገኛታለሁ በጣም ተስፋ ነበረኝ። በጣም ልቤ ተሰብሯል። በጣም አዝኛለሁ። በቃ እንዴት ብዬ እንደምነግር አላውቅም። እንደው ያው እንዳየሁሽ ወደ ሀያዎቹ መጀመሪያ ላይ ያለሽ አይነት ሴት ነሽ እና ረጅም ጊዜ ነው ስለ እናትሽ ምንም እንደማታውቂ ነበር ስትናገር የነበረው። መጀመሪያም አሳዳጊሽ ወይም ደግሞ አክስቴ ብለሽ እየጠራሻት የነበረችው ግለሰብ ጋር ነው የነበርሽው እና ይህን ያህል ጊዜ ስትቆይ ስለ እናትሽ ምንም አይነት ነገር አልጠየቅሽም ነበረ? ጠይቄያለሁ። በጣም ከልጅነቴ ጀምሮ የሚገርምህ አሳዳጊ በጣም ጥሩ ሰው ነች። በጣም ከምልህ በጣም በቃ እንዴት ልበል መልካም ሰው ነች በጣም እና ስታሳድገኝ እንደ ማንኛውም ልጅ ተንከባክባ ማድረግ ያለባትን ነገር አድርጋ ነው። ምንም ያጎደለችብኝ ነገር የለም። እንደ ራሷ ልጅ ነው ተንከባክባ ያሳደገችኝ እና በጣም ልጅ ሆኜ በተደጋጋሚ እጠይቃለሁ። እና የሆነ ቀን በጣም አለቀሰችብኝ። ምንድን ነው ያጎደልኩብሽ የዚህን ያህል? እኔ እናትሽ ልሆን አልቻልኩም ወይ? ምንድን ነው ከኔ የጎደለብሽ ነገር? እና በቃ አንቺማ በዚህ አይነት እናትሽ የምታገኝ ጥለሽኝ ትሄጃለሽ ምናምን አለች። በጣም ነበር የተሰማኝ። እውነት ነው ያጎደለችብኝ ነገር የለም። እንደ ማንኛውም እናት ተንከባክባ ማድረግ ያለበትን አድርጋ ሳይኖራት ነው ለእኔ በጣም ኖራለች። ከማንም እንደ ማንም ልጅ በቃ እንዳይጎልብኝ አድርጋ በደንብ አስተምራ ለዚህ አብቅታኛለች። እና በጣም አስደነገጠኝ ሁኔታዋና ለተወሰነ ጊዜ ጸጥ አልኩኝ። ማለት በቃ እውነት ነው እሷ እናት ነች። ያው እንደ ጓደኞቼም እናቶች እነሱ ለእናት እንደሆኑ እንደ እናት እንደሆኑላቸው ሁሉ እሷም ለእኔ እናት ሆናልኛለች። እንደነሱ ነው በቃ ኢቨን እነሱ ይገረፋሉ፣ እኔ እንኳን አልገረፍም። ልትመታኝ እንኳን የምትሳሳልኝ እናት ነች። እንዲህ ለምትሆንልኝ እናት ለምንድን ነው በቃ እንዲህ አይነት ጥያቄ እየጠየኩኝ ማሳዝናት ማስከፋት? እንደዚህ በቃ ልጅ ስለሌለኝ ነው እንድትል ማድረጋት ለምንድን ነው እያሰብኩ ነው። ያው ትልቅ ሰው ማገናዘብ ጀመርኩ እኔ። እሷም ካለችኝ ነገር አንፃር በጣም ነገሩ አነጋገሯ በጣም አስደንግጦኝም ስለነበረ ለተወሰነ ጊዜ ጸጥ ብዬ ነበር። ከዛ ግን በቃ አይምሮ ያላርፍልኛል። ስለ ጥያቄ ከአይምሮ ያልወጣ እሷ ለማሳዘን ነው እንጂ ማልጠይቃት ያልተመለሰ ደግሞ አይምሮ ውስጥ ያልተመለሰ ጥያቄ ካለ በጣም ከባድ ነው። መቼም አታርፍም። ትምህርት ቤት ሲሄድ የሆነ ቦታ ላይ ሰው ምናምን በቃ ምን አይነት ትሆን መልኳ ምን አይነት ይሆን በቃ ምን አይነት እናት ትሆን ምናምን ብዬ በቃ አይምሮ ሁሌም በቃ ይጠይቀኛል። እና በቃ ድጋሚ ጠየኳት። ለምን ትታሹ ነበር እኮ አለች። ትቹ አይደለም በቃ አንቺን ላለማሳዘን ነው። አይምሮ እኔ ሊያርፍልኝ አልቻለም። በቃ ጥያቄ እንዲመለስልኝ ይፈልጋሉ አልኳት። እሺ በቃ ቆይ ትንሽ ጊዜ ስጭኝ ስትለኝ ትንሽ ጊዜ ስጭኝ፣ የት ነው ያለችው? እሺ እኔ ልሂድ በቃ ያለችበትን ንገሪኝና ምናምን አልኳት። ትሄጃለሽ ግን ትንሽ ጊዜ ስጭኝ፣ ቢያንስ ትንሽ እድሜሽ እሷን ለመፈለግ እንኳን ይሁን እስኪ አለች። ከዛ በቃ እኔ ንገሪኝ ካልሆነ ሚዲያ ላይ ምናምን እሄዳለሁ አልኳት። አፋልጋታለሁ ወጥቼ አፋልጉኝ እላለሁ። ቦታዋ እንኳን የለኝም ደግሞ እንዳልፈልጋት ማን ብዬ እጠይቃለሁ? የሆነን ሰው ለመፈለግ እኮ የሆነ ፍንጭ ሊኖረው ይገባል። እኔ ምንም ፍንጭ የለኝም እሷ ለመፈለግ። ፎቶ የለኝ፣ መልኳን አላውቀው። እንዲህ አይነት ነቀጭ ናት፣ ረጅም ናት፣ አጭር ናት አይደለም። ማንን ትመስላለች ልበል? እካሌ ስላልክ ኢትዮጵያ ውስጥ ብዙ እካሌዎች አሉ አይደል? በጣም ከባድ ነበረ እና እሺ ቢያንስ ፎቶዋን እንኳን አሳየኝ አንድ ቀን እንኳን አልኳት። እዛ በቃ ፎቶ የለም አለች። ቢያንስ አባቴን ባላውቀው እንኳን በቃ ሞቷል ገባ ሞቷል ተብዬ አንደኛ እረፍት አግኝቻለሁ። በቃ እንደሞተ ነው የማውቀው። የሞተን ሰው ምንም ላደርገው አልችልም። ለእሷ ግን በቃ ከየት እንዴት ምንድን ነው ማድረግ ያለብኝ? በጣም ግራ ገባኝ። በቃ ትምህርት ቤት መሄድ አቃተኝ። በቃ ትምህርት ቤት እያልኩ እየወጣሁ የቤተክርስቲያን ውዬ የሆነ ቦታ ውዬ ጓደኞቼ ጋር ውዬ ምናምን እመጣለሁ። ምክንያቱም እዛ ውኜ በቃ አስተማሪ የሚለው ራሱ መስማት አልችልም ነበር። የሆነ ቦታ ውኜ ምንም ነገር ማድረግ መቻል አቃተኝ። ከዛ በቃ በጣም መጨቅጨቅ ጀመርኩ እየገባሁ እሷ በየቀኑ በየሰዓቱ በወጣሽ በገባሽ ቁጥር አሳይኝ ካለበለዚያ ቤቱን አንድ ቀን በቃ ሻንጣዬን ምናምን አዘጋጅቼ የጠበኳት። ምንድን ነው ስትለኝ እወጣለሁ፣ እናቴን ልፈልጋት እሄዳለሁ አልኳት። እዛ በጣም ደነገጠች።
እና እየነገርሽኝ ያለሽው እሷን ካገኘሽ በኋላ ወይ እሷን ለማግኘት እንደምትወጪ ስትነግሪያት ነው ይሄንን ነገር ነገረችኝ ያለሽው? በቃ ልወጣ ስል ለመነች መጀመሪያ እንዳልሄድባት። ከእግሬ ሊወድቅ እኔን ጥለሽ ነው ወይ የምትሄጂው? እኔም እኮ እናትሽ ነኝ። ምንም ቢሆን እኮ እኔ ነኝ ያሳደጉሽ፣ ለዚህ አበቃሁሽ። እንዴት ታደርጊኛለሽ? አለቀሰች። የምር በጣም አሳዝናኛለች። ስለ ያን ማድረግ እንደሌለብኝ በደንብ ጠንቅቄ አውቃለሁ። ግን ምን ላድርግ? እኔ እረፍት አጣሁ። በቃ አቃተኝ፣ ምንም ነገር ማድረግ አቃተኝ። ስለዚህ የግድና የግድን ጥያቄ መልሽልኝ። ስለ እኔ እናቴን ባገኛት እኮ እሷን ጥያት ልሄድ አይደለም። እኔ ከእሷ በላይ ትሆንልኛለችን ብዬ አላስብም። እሷ ከእናት በላይ ነች፣ ማንም ነው ማይጠቃት። እውነት ነው የምልህ። ስለ ባገኛት እኔ ወደ እሷ አልሄድም። ግን በቃ እኔ ላይ ምሮ ጥያቄ መልስ ፈለግኩኝ። መልስ ስላጣሁ ነው ሁሉ ነገር ያደረግኩት እንጂ እሷ አሳዝናኝ አስከፍታኝ አይደለም፣ ወይም እሷን ማስለቀስ ፈልጌም አይደለም። እሷን እኮ እንደዛ ሳረጋት ልወጣ ስል በጣም ነው እውነት የተሰማኝ። በቃ ራሴን የጠላሁት ከምን እንደመሆን ግራ እስኪገባኝ ድረስ ነው በቃ እንትን ያልኩት። ግን ከዛ በቃ በጣም እንዳመረርኩኝ ስታውቅ እሺ እነግርሻለሁ አለች። ተረጋጊ፣ ቤት እንግባ፣ እንቀመጥ፣ ልብስሽንም እዛው መልሽና እናወራለች። ከዛ እሺ ብዬ እኔም ገባሁን፣ ልብሴን አስቀመጥኩኝ። አሁን ልትነግሪኝ ነው የምፈልገው አልኳት። እሺ ቢያንስ ተረጋጊ፣ ምግብ በልተሽ ምናምን አለችኝ። በጭራሽ ምንም አይነት ምግብ መብላት አልፈልግም ይሄን ነገር ሳትነግሪኝ። እዚህ ብቆይ ራሱ በቃ ሳልበላ ነው የምቆየው፣ አንድ ነገር ብሆን ምናምን አልኳትና አስፈራሯት። እሺ እነግርሻለሁ አለችኝ። ከዛ በቃ እናትሽ በህይወት የለችም አለችኝ። አላምንሽም አልኳት። ምክንያቱም ይሄን ለመናገር የሁሉ ዓመት መጠበቅ አይጠበቅብኝም አይደል? በቃ ከሞተሽ ሞተሽ ነው። እንዴት ይሄን ለመናገር የሁሉ ዓመት ታስቆይኛለሽ? እዛ በቃ ከፈለግሽ እኔ መቃብሯን አሳይሻለሁ ምናምን አለችኝ። በጣም ነው የተናደድኩት። በቃ ማመን አቃተኝ፣ መቀበል አቃተኝ። ስለ እኔ መቃብሯ ጋር እንኳን ደርሼ መቀበል አቃተኝ። በቃ በጣም ተስፋ ነበረኝ እናቴ እንደማገኛት እንደማያት። በቃ ሁሌ እንዲህ አይነት ሰው ብትሆንስ ብዬ ምስላት አይነት ነች። እኔን ትመስላለች ወይ እኔ ምን ሆነ ይመስል ይሆን ምናምን። እኔን የሚመስል ምን ነገር አላት? ረጅም ትሆነ አጭር ትሆነ ብዙ ነገር ተኝቼ ብዙ ጊዜ አይምሮ ይስላት ነበር። እንዲሆነች አይነት ሴት ስል ነበረ እናቴ እሷ ትሆናለች ብዬ እናስበው። በህይወት የለችም መባል እንዲህ ለምታስባት እናት አይከብድም። በጣም ነበር የደነገጥኩት። ከዛ መቃብሯ ጋር ወስዳኝ ፎቶዋን ሳየው በቃ አለቀስኩ። እኔ የሆነች ማላቀስ ሰው ናት እኮ፣ ግን በቃ እናት ናት። እንደዛም በሆኖ በቃ እናት ናት መባል የሆነ ስሜት አለው እና በቃ በጣም ነበር የተረበሽኩት። እና በቃ እንዴት ልበልክ በጣም መቀበል አቃተኝ። እኔ እናቴ ሞታለች ብዬ አንድም ቀን አስቤ አላውቅም። ስንት ዓመት ሙሉ ነው ያገኛታለሁ ብዬ ነች። ያው ነገሮችን ግልጽ ለማድረግ ያህል እዛ ቦታ ላይ እንዴት እንደተገኘ እኔ ሁሉ ነገር እንዴት እንደተፈጠረ በደንብ እነግርሻለሁ ብዬ ነበር መጀመሪያም። እና ያው ብዙ ነገሮችን አታውቂም። ብዙ ጥያቄዎች አሉኝ እውነት ለመናገር። ምክንያቱም ይሄን ያህል ጊዜ መዋሸት፣ ይሄን ያህል ጊዜ እናትሽ ሞታለች ለመባል መጠበቅ የለብሽም እንዳልሽው። እኛ ደግሞ ወደዛ ቦታ ላይ ስንመጣ የነበረው ወደ ቤተሰቦቻችን እናንተ እንኳን ታውቁታላችሁ። ነገር ግን አጠገቢ ያለችው ግለሰብ በደንብም አልነገርኳትም፣ እንድትረጋጋ ብቻ ነው ሳረግ የነበረው። እና ይኸውልሽ ምናልባት አሁን ስለ እናትሽ ሞት ሰምተሻል። የምነግርሽ ነገር ደግሞ ተጨማሪ ዱብዳ ሊሆንብሽ ይችላል፣ ግራ የሚያጋባም ሊሆን ይችላል። ነገር ግን ግዴታ መናገር መቻል አለብኝ። ምክንያቱም አንደኛ እናትነቷን ጭምር ማረጋገጥ መቻል አለብን። ከዛ ውጭ ደግሞ
ታማለች ቤት ነች ያልሻትንም ግለሰብ ማውራት መቻል አለብን። አሳዳጊሽ ወር ደግሞ እንደ አክስትሽ የምታወሪያት የነበረችው ሴትና እናትሽ ወንጀለኛ ነበረች። ምናልባት ስለዚህ ነገር ካልተነገረሽ አንድን ሰው አበበ የተባለን ግለሰብ ገድላ ወደ እስር ቤት ገብታ ነበረ። ከዛ በኋላ እስር ቤት ከቆየች ከትንሽ ጊዜ በኋላ ታማ ወጣች፣ ተመለሳ ገባች። 3 ቀን እንደቆየች ነው አርፋለች ተብሎ የነበረው። ምንድን ነው የምታወራው? ይሄ የእናትሽ ያለፈ ታሪኳ ነው። ትክክለኛ ታሪኳም ይሄ ነው። እኔ እርግጠኛ ሆኜ ላንቺ መንገር የምችለው ይሁን፣ ግን ይሄ የመቼ ታሪኳ ነው? እንግዲህ እናትሽ መች ነው? እኔ ልጁኝ ነው ይሄ ሁሌ ሆኖ እሱን ያንቺንም ልጅነት ማረጋገጥ አለብን። ከዛ በተጨማሪ ይሄን ነገር የነገረችሽን ሴት ማጥራት አጥርተን መጠየቅ መቻል አለብሽ እምልሽ ለዚህ ነው። አይደለም ያልገባኝ ነገር ይሄ ሁሌ የሆነው ነገር መች ነው? እኔ በእርግጥ አላውቅም። እኔ በእናቴ በምን ትሙት በምን አላውቅም። የተነገረኝም ነገር የለም። መች ነው የሞተችው እንዴት ነው ምናምን ስል ምንም ጥያቄ ሊመለስልኝ አልቻለም። በቃ አሳዳጊ ለዚህ እንደደረሰችኝ ብቻ ነው የማውቀው። ግን ደግሞ ያልገባኝ ነገር ይሄ ነገር መቼ ነው የሆነው? እኔ በጣም ልጁኛ ኢቭን አራስ ልጁኛ 1 ዓመት እንኳን ያልመላኝ ልጁኛ ነው እንደሞተች ማውቀው። አንተ የምታወራው ነገር ደግሞ ሌላ ነው። ምንድን ነው? አሁንም ረጋቤ እባክሽን ነገሮችን ግልጽ አድርጌ ለመንገር እኔ እርግጠኛ ሆኜ የምነግርሽ ታሪክ ይሄ ነው እኮ። የሆነውን እያንዳንዱ ነገር ግልጽ አድርጌ ለመንገር እየሞከርኩ ነው ያለሁት። ይገባኛል ያለሽበት ስሜት። ሲጀመር ያመጣሁሽ ቦታም እዛ ጋር ገና ስሜትሽን አልጨረሽም፣ ተረብሸሻል። እኛንም ስታገኝን የተረበሸ ስሜት አለሽ እና እረዳሻለሁ፣ በደንብ እረዳሻለሁ። እኔ አሁን አንተ የምትለውን ነገር ለመቀበል ነገሩ የሆነው መቼ ነው? መቼ ነው የሁሉ ነገር የሆነው? በጣም ቆይቷል። በጣም ቆይቷል ማለት ስንት ዓመት? ረጅም ጊዜ ነው እኮ ቢያንስ ስንት ዓመት ቢያንስ? ከአንቺ ጋር አይደለም ቀጥታ መነጋገር መቻል ያለብኝ አሳዳጊ ነች ካልሻ ግለሰብ ጋር ነው። ምክንያቱም ይህን ያህል ጊዜ ረጅም ጊዜ አንቺን ደብቃ ስታስቀምጥሽና ትክክለኛ የእሷ ልጅ መሆንሽን ካረጋገጠችልኝ የሆነ የምታውቀው ሚስጥር እንዳለ እርግጠኛ ነኝ ማለት ነው። ምንድን ነው የምታወራው? እሷ እንደዚህ አይነት ሰው አይደለችም። እንደዚህ አይነት ሰው ካልሆነች ይኸውልሽ፣ አሁን ለራስሽ እባክሽን ሲቀጥል ደግሞ ይኸውልህ ሰማኝ፣ እኔን አዳምጠኝ። እኔ መጀመሪያ ምንድን ነው በቃ እንደዚህ አይነት ሰው አይደለችም። አሳዳጊ ሁሉ ነገር ደብቀኝ አትችልም እንዴ? የእናትሽን መሞት እኮ ለ21 ለ22 ዓመት የደበቀች ሴት ነች አይደል እንዴ? እናትሽ ስለመሞቷ ነው የነገረችሽ። አሁን እኮ ነው በቃ የደበቀችኝ 22 ዓመት ሙሉ እንጂ መጥፎ ሰው ሆና ለኔ ምንም ነገር ማናገር ሳትፈልግ ቀርታ አይደለም። ምንድን ነው የምታወራው አንተ ራስህ? ምንድን ነው የምረጋጋው? የምታወራውን ግን ታውቀዋለህ? ሲጀመር አንተ እዚህ ሁሉ ነገር ውስጥ ምን አስገባ? በቃ ሌላው ቀርቶ ሌላ ታሪክ ሞታለች የተባለው ነገር ራሱ ውሸት እንደሆነ ነው የሰማነው። እሺ ግልጽ ላድርግልሽ። ያማሃለ ደብድ ነህ አንተ። ይኸውልሽ እኔ ሰማኛለሽ፣ እባክሽን ጀመር ከዛ ድረስ የመጣሁት አክብሬህ ነው አይደል? ሰማኛለህ። እኔ ምን ነው የምፈልገው? ከዚህ በኋላ ካንተ ጋር መነጋገር አልፈልግም። ተረጋጊ መጀመሪያ እባክሽን። በግድ ነው ያመጣኸኝ አይደል? ስሚኝ ቆይ እባክሽን አረፈ በይ። እሺ ብዬሽ ስለመጣሁልህ እባክሽን። እንደዛ አይደለም ነገሮች የሚሆኑት። ስሚኝ እኔን የተፈጠረውን እያንዳንዱ ነገር ነው እየነገርኩሽ ያለሁት። እንደዛ እባክሽን ዝም ብለህ ነው የምትዘላብደው አንተ ሲጀመር። ይኸውልሽ ሰማኛለህ። ይሄን ነገር ማጣራት መቻል አለብን። ይሄን ነገር ክፈቱልኝ። እኔ ወደ መጣሁበት ነው የምፈልገው። አልፈለግሽም ይሄን ነገር እናጠራለን፣ ግዴታ ነው። ምክንያቱም አሳዳጊ ያልሻት ግለሰብ እያንዳንዱ ነገር ግልጽ አድርጋ መናገር መቻል አለባት። ነገረች ለኔ ለምዶ አንተ ላንቺ ነው እንደሞተች ነው የነገረችሽ ላንቺ። እቺ ሴት ደግሞ አልሞተችም እንደተባለ እየነገርኩሽ ነው ያለሁት እኔ። ከዛ እንደማትሞተው ምንድነው የምታወራው? እሱን እናጥራ፣ ቢያንስ እሷን ሄደን ማጥራት መቻል አለብን። እቺ ሰው እንደገደለች ታውቂያለሽ? ሰው ገላ ታስራ እንደነበር ታውቂያለሽ? አልተነገረሽም አይደል? ስለዚህ ያለን መቃብሯን ጭምር ቢሆን ተከፍቶ መጣራት መቻል ካለበት ይጣራል። ጭራሽ መቃብሯን ልትከፍት ነው ካስፈለገ ምንም ባላቃት እናቴ ነች። ይሄ እንድታረግ ደግሞ የህግ ፍቃድ አለን። ይሄን ነገር እስካሁን ድረስ ያላደረግነው ብዙ ነገሮችን በራሳችን መንገድ እናጣራ ብለን ነው። ነገር ግን ከፍተን ዲኤንኤ ይሄን እንድታረግ ደግሞ ለ22 ዓመት የተደበቅሽ ሴት ነሽ እና እንደዚህ ከመከራከር ፈቃደኛ ሆነሽ ወደ ታመመችዋ ሴትዮ እንድትወስጂኝ እፈልጋለሁ። ተግባባን? ምን ልታገኝ ነው የምትሄደው? የተፈጠረውን ነገር ቢያንስ መረዳት እፈልጋለሁ። አንቺ እንዴት ነው የምትረጂ ማትሽው? ይኸውልሽ ከዚህ በላይ ልታገስሻችሁ የህግ አካል ነኝ ብዬ መጀመሪያ ማስረድቼሻለሁ። ስለዚህ መከፈት ካለበት ሬሳ ይከፈታል። ፍቃድ አለኝ። ዲኤንኤ መረምራለሁ። ከዛ ዲኤንኤ መረምራለሁ፣ ግዴታ ነው። ትሰማኛለህ? አሳዳጊ እኔ እንዳላዝን እንጂ የደበቀችኝ ይሄ ሁሉ ነገር አሳዳጊሽ ይሄ ነገር ከደበቀች እውነት ለመናገር ስለ እናትሽም የደበቀችው ነገር ይኖራል። እናትሽ አንድ ሴት ታማ እንድትቀመጥና አንድ ወንድ ምንም በምን እናትሽን ታውቂያታለሽ? እናቴን አላልኩም። ማሳደጊ ግን እንደዚህ አይነት ሰው አይደለችም። በምን እርግጠኛ ሆንሽ? ቆይ በምን እርግጠኛ ሆነሽ ነው እንደዚህ ልታወሪያለሽ? ማሳደጊ ለኔ ነግረኝ ትፈልጋለህ? በምን እርግጠኛ ሆንሽ? ስለማውቃት ነው። ይኸውልህ ነው የምትሰደገችኝ እኮ እሷ ነች እንዴ? ስለ ባህሪዋም ጭራሽ ልትነግረኝ ነው? እባክሽ እኔ እኮ ልጇ ነኝ፣ ባትወልደኝም ልጇ ነኝ። ሰማለህ? አንተ እናትህን አታውቃትም? ንገረኝ እስኪ። እሺ በይኝ መጀመሪያ። እናትህን አታውቃትም ወይ? የእውነት እኔ ልሳሳት፣ አንቺ እሺ በይኝ። እሺ እሷን ሄጄ ለማውራት ፈቃደኛ ሁኝልኝ። ይህንን ነገር ብቻ አስተካክልኝ። ምክንያቱም አንቺ እንደተደበቅሽ እየነገርኩሽ ነው። እኔ ከተሳሳትኩ የእውነቴን ነው፣ በራሴ ልፈር። አሁን ትክክለኛውን ነገር ማግኘት አይደለም የምትፈልጊው አንቺ። እናትሽ ያለችበትን ሁኔታ
ይህን ያህል ዓመት ለምን እንደተደበቅሽ፣ አሳዳጊሽ ወይም አስታማሚሽ ለምን ይህን ያህል ጊዜ እንደደበቀችሽ፣ ስለ አባትሽ ለምን እነዚህ ነገሮች ሁሉ እንደተደበቁ አይደል ማወቅ የምትፈልጊው? እርግጠኛ ሆኜ ላሳውቅሽ፣ አንድ ሴት አለች የተጎዳች ሴት፣ አባቷ የተገደለባት። እናትሽ ደግሞ ወንጀለኛ ነች ተብሎ ነበር የነበረው። አሁን ላይ ደግሞ ከሞት ተነስታ ታይታለች፣ ከሞት ተነስታ ልበል እንጂ ታይታለች እየተባለ ነው ያለው። ስለዚህ ቢያንስ የባሰ እኮ አንተ ጭራሽ አይምሮን እየበጠበጥከው ነው ደግሞ ጭራሽ። ቅድስት አሁን አይምሮሽን አንቺ ረጋ በይና ሁሉንም ነገር ግልጽ ላድርግልሽ። የእውነት የተፈጠረው ተረጋጋው። እሺ አውራኝ። እሺ ምንድን ነው የተፈጠረው ነገር? የእውነት ለአንቺ ግልጽ የማይሆን ከሆነ እና ስህተት ከሆንኩኝ እኔ በሁኔታው ልፈር። እርግጠኛ ነኝ አሳዳጊሽ የደበቀችው ነገር አለ። እርግጠኛ ነኝ። እሺ ከኔ ምንድን ነው የምትፈልገው አሁን? አላውቅም። እኔ ከአንቺ የምፈልገው ግዴታ እሷ ጋር እንድትወስጂኝና ታማለች ያልሻትን ሴት 10-15 ደቂቃ እንዳውራት ብቻ ነው። ከዚህ የተለየ ነገር አልፈልግም። ከዛ ይህን ሳረግ በጣም ታዝንብኛለች። የተጠራጠርኳትኝ የማይሆን ነገር ያደረግኩ ነው ይመስላት። ግን ለዘመናት አይምሮሽን ሲበጠብጥ የነበረ ነገር ነበር። ስለ እናትሽ አለማወቅሽ፣ ስለ አባትሽ አለማወቅሽ። ይህንን ነገር ደግሞ መፍታት መቻል አለብን። ወጣት ነሽ። ከዚህ በኋላ ደግሞ ትወልጃለሽ። ብዙ ነገሮች አሉ። ከወለድሽ በኋላ ደግሞ የእናትነት ምንነት ይገባሻል። ያኔ ደግሞ ራስሽን በደንብ ነው የምትጠይቂው። ነገ ለልጆችሽ መኖር መቻል አለብሽ። ስለዚህ ይህንን ነገር ለአንዴና ለመጨረሻ ጊዜ እንፍታው። እችን ወንጀለኛ እንያዛት። እባክሽን ተባበሪኝ ቅድስት። ምንም አልፈልግም። በቃ 10-15 ደቂቃ እናውራትና የእውነት የሆነ ፍንጭ ላይ ደርሳለሁ። ያ ካልሆነ በእውነት አፈራለሁ በራሴ። አንቺም እፈሪብኝ። ግን አንቺ ካለሽበት ነገር ለመገላገል እንዲሁም ደግሞ ከአንቺ በላይ የተጎዳች ወጣች ሴት አለች። ምናልባት ያቺ ሴት እኮ እህትሽ ልትሆን ትችላለች። ስለዚህ ለእነሱ መድረስ መቻል አለብን። እባክሽን እንግዲህ ያው ውድ ቤተሰቦቻችን በቻልነው አቅም እንግዲህ ቅድስትን ለማሳመን እንሞክራለን። ከዚህ በላይም ለማረጋጋት እንሞክራለን። ከዛ በኋላ ግን ወደ ተባለችው ወይ ደግሞ ታማለች ወደ ተባለችው ግለሰብ ሄጄ ነገሮችን ማውራት ነው ፈልገው። እስቲ ምን አይነት ነገሮችን ትነግረኛለች፣ እንዲሁም ደግሞ እንግዲህ ባልደረባዬ ሞገስ ይዞት የነበረው ነገር በደንብ አይታችኋል። ብዙዎቻቸው ማስተያየት ሲሰጡ ነው የነበረውና እቺ ሞታለች የተባለችው ግለሰብ ቤት ነው ልትገኝ የምትችለው? በምን አይነት ሁኔታ ውስጥ ነው ያላችሁ አናውቅም። ቀጥታ ግን እሷን ለማግኘት እንሞክራለን ማለት ነው። እስከዛው ድረስ አብራችሁን ቆዩ። እዚህ ነው እንግዲህ ያው አስቸገርን በጣም ግን እንደው አይደነግጡም እሳቸው ማለት ያሉበት ሁኔታ ነገሮች አንቺም ትተባበሪናለሽ በእርግጥና ድንጋጤ ምናምን አይደለም ችግር የለውም እናረጋጋታለን ቀስ ብለን ትንሽ ነው ብዙ አይደለም እኮ እንግዲህ ያው አንቺ በቻልሽው አቅም ረጋ ማለት መቻል አለብሽ። እንደ ቅድሙ መረበሽ መቻል የለብሽም። በቻልኩት አቅም ጮኬ እንኳን የምጠይቃቸው ነገሮች ካሉ ለእኔም ለአንቺም ጥቅም ስል ነው። የህግ ሰው ነኝ። እሳቸው የሚጎዱበትን መንገድ ማድረግ አልፈልግም። ስለ አንቺ እውነቱን ለመስጠት ብቻ ነው። ሷላ ለማናደር ሞክሩ። ለማንኛቸውም እንዳታበሳጩት። ችግር የለውም። እሺ ነው ካሜራማን እንዴት ነው? ስትቆይ እኮ በጣም ምንድን ነው? ሰላም ነው? ምንድን ነው? ምንድን ነው? ያው መርማሪ ጋዜጠኛ ሳሙኤል ጥላውን እባላለሁ። ደግሞ ምን ሆንሽ? ደግሞ ምን ውስጥ ገባሽ? ጋዜጠኛ መርማሪ ጋዜጠኛ ነኝ እና አንዳንድ ነገሮችን ለማጥራት ነው የመጣሁት። ያው እንዳመሞት ተነግሮኝ ነበረ። ብዙ ነገሮችን ለማውራት ነበረ በእርግጥ የፈለግኩት። አንዳንድ ጉዳዮችን እየመረመርኩኝ ነበርና ድንገት በዚህ ሁኔታ ላይ ባንገናኝ ደስ ይለኝ ነበረ። ታማዋል። ምን አርጋ ነው? ምን ፈጥራ? ምን ተፈጥሮ? እሷ ምንም አላደረገችም። አይዞሽ ተረጋጊ። ምንም የተፈጠረ ነገር አታስደንግጭኛ። ታዲያ በዚህ ህመም ላይ ደግሞ ሌላ እንትን ተችብኝ። ምን ሆነሽ ነው ብዬ ነው እኮ። ተረጋጊ። እሱ መርማሪ ጋዜጠኛ ነኝ። ያው ስለ አባቷ ስለ እናቷ ብዙ የተፈጠሩ ነገሮች አሉ። ስለ እነሱ ለማውራት ምን ነው ደነገጡ? አይ ምንም። ስለ አባቷ ችግር አለ? የሚያስደነግጥ ነገር አለ? ምን ውስጥ ገባሽ እና ሄድሽ? ምን አደረግሽ ደግሞ? አዳምጪ እስኪ የሚልሽ ነገር አለ። የሚያስደነግጥ ነገር አለ? አንዴ ቀርታ። አይ የሚያስደነግጥ ነገር እንኳን የለም። እኔ ለእሷ ፈርቼ ነው እንጂ። አይ ምንም ለእሷ ምንም እንትን የሚሉት ነገር የለም። ይቅርታና ያው ያለበት ሁኔታ ጥሩ ስላልሆነ ነው የምትለው። እሺ እሺ ችግር የለውም። እሺ አይደለም እኮ እኔ ግራ አጋባት። ያው አይ መደናገጡ ምንም ያልገባኝ ነገር ምንድነው? አንቺ እንደዚህ ያስደነገጠሽ? አይደለም እኮ እኔ እኮ ደንግጬ ሳይሆን አንቺ በጣም ደንግጠሻል። እስኪ አንተ ማረፍ በል። ግን አልገባኝም። በጣም ደነገጥሽ እኮ ስንገባም ድንጋጤሽ ምንም የተፈጠረ ነገር አለ? የደበቅሽ ነገር አለ ከዚህ ውጪ? እኔ ምን እደብቅሻለሁ? ከአንድ ልጄ ከአንቺ ምን የምደብቀው ነገር አለና? ልክ አልነበረሽም። መሽለትም ስትነግሪኝም ልክ አልነበርሽም። ዛሬም ደግሞ በጣም ደነገጥሽ። ምንድን ነው ያስደነገጠሽ ነገር? ሌላ ነገር የተፈጠረ መስሎኝ እኮ ነው። ምን ውስጥ እገባለሁ? ምን ውስጥ እገባለሁ? በቃ ነገርሽኝ። እኔ ልጆች ጋርም ከምናምን እንኳን አንዳንድ
ነገሮች ደርሶብሽ ይሆናል ብዬ ነው። እባክዎትን ከኔ ጋር ያለውን ነገር በሂደት እናወራለን ብዬ ነው። ተረጋጊ ቅድስት። አንቺ ምን አድርጋት ነው? ምን ብለሃት ነው ደግሞ? እንዴ ምንም በሰላም የነበረች እንደዚህ ተቀያየረ። ይኸውልህ እኔ የተፈጠረውን ነገር ለመጠየቅ ነው እየሞከርኩ ያለሁት። ስለሷ እናትም አባትም ማወቅ መቻል አለብኝ። ምንም ነገር እኮ የተፈጠረ ነገር አባቷ እንደሞተ ነበር የሰማነው። በልጅነቷ እንደሞተ ወይ ለሷም ደግሞ በልጅነቷ ነው የነገሩት። የእናቷ መሞት ግን አሁን ነው የነገሯት እና ይሄን ያህል ጊዜ ለምን እንዳቆዩ ብዙ ነገሮች ነው ግራ የሚያጋቡ ነገሮች የነገረችኝ። በቃ እኔም እናቷም አባቷም ሆኜ እኔ እያሳደግኳት ነው። ሌላ ሰው ምን ያስፈልጋል? ለምንድን ነው ሌላ ነገር ውስጥ? እቺን ሴት ያገኘናት የእናቷ መቃብር ቦታ ላይ ነው እና የእናቷን ጉዳይ ደግሞ ይዤ እየመረመርኩ ያለሁት እኔ ነኝ። የእናቷ መቃብር ቦታ ላይ ስታለቅስ ነው ያየሁት። ጠይቃ ታዲያ ሌላ ዘመዶች ምናምን ሌሎቹን ሄደ ጠይቃ። እኔ ልጄን ለምንድን ነው ሌላ ዘመድ አለኝ አሁን ከትምህርትሽ ጋር እኮ አይመጣም። አሁን እንደሱ አይሆንም። ይሄን ጥያቄ መመለስ ለአንቺ ለምን ከበደሽ? እሱ የሚጠይቅሽ ነገር መመለስ ለምን ከበደሽ ብዬ ነው። የማይሆን ነገር ውስጥ እንዳትገቢ። በሱ በአባትሽ ስንት ነገር እንደደረስሽ ታውቂያለሽ አይደለ? ትምህርት ውጤትሽ ራሱ ስንት ነገር እንደደረሰ አይተሻል እኮ። አሁን እንድረጋጋ አይደለም የምትፈልጊው? በሰላም እንድማር በሰላም እንድኖር ነው የምትፈልጊው? ሁሉ ነገር ሲሻለኝ እነግርሻለሁ ብዬሻል ነበር። ምን አስቸኩልሽ? ምን አሁን ብትነግሪኝ ምንድን ነው ችግሩ? ምንድን ነው ችግሩ? እስኪ ንገሪኝ። ከውጤትሽን እስኪ እንየውና መጀመሪያ የህይወት ጉዳይ ነው የኔ እናት። ምንድነው ነገር ግን ለእሷ ከትምህርቷ ጋር አይሆንም። አሁን የዩኒቨርሲቲ ለመግባት በቋፍ ላይ ያለች ልጅ ናት። አሁን እዚህ ላይ ሌላ ችግር ጨምረህበት እንዴት ነው የሚሆነው? የኔ ችግር አነሰ? እኔ ይኸው እየተንከባከበች እኮ ነው። አሁን እኮ እቺ ልጅ ተረብሻ ነው ያለችው። እዛ ቦታ ላይ ተደጋጋሚ ቀን እያለቀሰች ነው ያለችው። አቅሜ በላይ ሆኗል። በቃ እኔ ለጥያቄ መልስ እፈልጋለሁ። መልሽልኝ እባክሽ። እኔ ኬት አንጥቼ ልመልስልሽ? አሁን ይኸውልሽ እባክዎትን፣ እርሶም ታሞ ነው ያሉት። ነገሮችን ግን ረጋ ብለን መስማት መቻል አለብን። የተፈጠረው ነገር ግልጽ በሆነ መንገድ ምንም እኮ አልገባህም። እኔም ራሴ ኬት አንጥቼ አሁን እዚህ እስከ ዛሬ ድረስ ተደብቃለች እኮ እቺ ሴት አይደል እንዴ? በ22 ዓመቷ ነው እናቷ ሞት የተነገራት። ከዛ በተጨማሪ ደግሞ ፈጽሞ የማይታሰብ ቦታ ላይ ነው ብዙ ነገሮች ሲፈጠር የነበረው። ስለዚህ ይሄን ነገር ደግሞ ማጥራት መቻል አለብን። እኔ ምን ላድርግ? እኔ እኮ ምንም የማደርገው ነገር የለም፣ ምንም የማውቀው ነገር የለም። እንዴት እንደማርጌ እንደምነግርህ አላውቅም። አሁን አሞኛል። እዚህ የመጣ እንደገና እኔ ረጋ ብዬ አወራቸዋለሁ። አንቺ ከየት እንዳገኘች እንደዚህ አይደለም አርመውን ያለበት እኔ ነኝ አይደለም። እሱ ሁሉን ነገር እኔ ልጠይቅና ላረጋጋ እባክሽን ቅድስት፣ አንቺ አረፈ በይ ከኔ ባልደረቦች ጋር። እኔ ግን እሳቸውን በረጋ ብዬ ላውራ። እኔ ግን ስመለስ ለጥያቄ መልስ እፈልጋለሁ። እሺ እስቲ ካሜራማን አንዴ ይረጋጉና ረጋ በሉ። ችግር የለውም ረጋ ብለን እናወራቸዋለን። አጥፋው ካሜራ። እንግዲህ ያው የኔ እናት ትንሽ ተረብሸዋል ይመስለኛል። ረጋ ብለው እንዲያወሩኝ ነው የምፈልገው። እኔ ምናልባት የገባንበትን መንገድ ጥሩ ላይሆን ይችላል። በዛ በተጨማሪ ደግሞ ቅድስትም የተናገረችው ነገር አለ። ተረብሻለች። እሷም ያው ያገኘንበት ቦታ መቃብር ቦታ ላይ የእናቷ መቃብር ቦታ ብላ ያሰበችው ቦታ ላይ እንደሆነ ነግሬዎታለሁ እና ነገሮችን ግልጽ ማድረግ መቻል አለበት። አሁንም ብዙ ሚስጥር ብዙ እውነት ያለው እርሶ ጋር ይመስለኛል። እንደው ምንድነው የደበቁን? ምን ያወሩን ነገር እስቲ ንገሩኝ። እሱን እኔ እኮ ምንም ደብቄያቸው አይደለም። ለእናንተም ሳይሆን ለእሷ ምን ብለህ ታወራለህ? የአባቷስ መሞት በእግዚአብሔር ስለሆነ ብዙም እንትን አይደለም። ይሄ ነው ብዬ ነገርኳት። አሁን የእናቷን መሞት ደግሞ ብነግራት ሌላ ችግር ነው የሚፈጠረው። የአባቷን ነግሬያት ስንት እንደሆነች ምን እንደሆነች እኔ ነኝ የማውቀው። እንዴት ተሰቃይታ እንደተማረች አባት የሌላ ልጅ እያሉ ስንት ነገር ሆና ነው ትምህርቷን እንደምንም ብላ እዚህ ደግሞ ጎበዝ ናት። ያንን ነገር እንዳይሆን ድጋሚ ሌላ ችግር እንዳይፈጠር በሚል ነው እኔ የደበኳትኝ እንጂ ለከፉ ወይም ለተንኮል ነገር አስቤ አይደለም። ለዛ ነው እኔ አይሆንም አይነገራትም ብዬ ያሰብኩትኝ። እናንተ እንዴት አድርጋችሁ አውቃችሁ ነው እዛ ድረስ ሄዳችሁ ይሄን ልታውቅ የቻላችሁት? አሁን እኛ ነገሮችን ግልጽ ለማድረግ ያለ ሰው ምናልባት ብዙ ነገሮችን እያጣራን የነበረው በተለይ ሁኔታ ባልደረባዬ ሞገስ ብዙ ነገሮችን እያጣራ ነበር በዚህ ነገር ላይ እና ምንድነው የተፈጠረው? በጣም በሚገርም ሁኔታ እቺ ሞታለች የተባለችዋ ወይም ደግሞ የእሷ እናት ነች ተብሎ የተነገረችዋ ሴትዮ ወይም ደግሞ መሰረት አይደለ ስሟ? መሰረት በህይወት እንዳለች በህይወት ከአንዴም ሁለት ሶስቴ እንደታየች እህት ነበረቻት። እህቷ ቤት ስትገባ እንዲሁም ደግሞ የቅርብ ጓደኛ ነበረቻት። ጓደኛዋ ቤት ስትሄድ እንደታየች እና ማምሻውን እየገባች ተደብቃ እንደምትወጣ መረጃው አለ። ከዛ በተጨማሪ የሞተች ኬት ተነስታ ነው? ለእኔም ጥያቄ የሆነብኝ ይሄ ነው። የእውነት መጀመሪያስ መሞቷ ልክ ነው ወይ? እናንተ አልቅሳችሁ ስቀብሩ ሀገር ምድሩ አልቅሶ ሲቀብር የእውነት ትክክለኛ አስክሬን ነው የቀበረው ወይስ ደግሞ ባዶ አስክሬን ነው ወይ የቀበረው? እኔ በዛን ጊዜ ሩጫ ምናምን ስለነበረ እሱ ቤት ውስጥ ምን ብዬ ገብቼ ሬሳ ክፈቱ ልይ ምናምን ብዬ እኮ ማለት አልችልም። ስለዚህ እኔ ልጄን ይነጥቆኛል በሚል እኔ ሻሻሽቼ አርፌን የተቀመጥኩት እንዴ
እንዴት በህይወት ልትኖር ቻለች? የሞተች ሴትዮ እንዴት በህይወት ልትኖር ቻለች? እኔም አሁን እኮ ራሱ ግራ እያጋባህ ነው ያለኸው እንዴ። በህይወት ብትኖር ታዲያ መታ እንዴት ልጇን አልወሰደችም? አምጪ እንዴት አላለችኝም? እኔ ምንም ማውቀው ነገር የለም። የኔ ጌታ እኔ አሁን ታምሜ ስለተኛ ከብዙ ነገሮች እርቄያለሁ። ይሄ ለዛ ነው አሁን ለእሷም እንድታውቅ ያልፈለኩበት ምክንያት ለዛ ነው። እኔ እየሸሸኋት ያለሁትም ብዙ ነገሮችን ካወቀች ሌላ ችግር ውስጥ ትገባለች፣ ጥሩ የሆነ ትምህርቷን ወደ ሌላ ነገር ውስጥ ትገባብኛለች በሚል ስጋት ነው እንደዚህ ስል የነበረው። ተወኝ እስኪ አሁን እኔ እንዴት አድርጌ እንዳሳደግኳት እኔ ነኝ የማውቀው። እንዴት ተሰቃይቼ እንዴት መከራዬን አይቼ እንዳሳደግኳት እኔ ነኝ የማውቀው። አሁን ያ ሁሉ ነገር እንደዛ ሁሉ ያ ሁሉ ህመም ያ ሁሉ በሽታ አባቷ ሞተ ብዬ በነገርኳት ሰዓት አባትሽ ሞታል ባልኳት ሰዓት ስንት ነገር ተሰቃይታ ስንት ነገር ሆናለች። አሁን እዛ ላይ እናትሽ እንዲህ ናት ብላት ደግሞ ሌላ ችግር ይፈጠራል በሚል ስጋት ነበር ይሄን የደበኩት። እናንተ ደግሞ ካመጣችሁት እስኪ ምን እኔ እንጃ እኔ እንዴት ከምኑን ከምን አድርጌ ልንገርክ እስኪ እንዴት እንደሆነ ምንም ነገር ማውቀው ነገር የለም። እንግዲህ እኔ ነገሮችን እያጣራሁ ከአንድ ከሁለት ከሶስት እንግዲህ ውድ ቤተሰቦቻችን በደንብ ያውቃሉ እና ብዙ ነገሮች ነበር የተፈጠሩት እና ያን ነገር እያጣራን ነበር የነበረው። ከዛ በተጨማሪ ደግሞ እቺ ሴት የእውነት በህይወት ትኑር አትኑር ለማረጋገጥ እየሞከርን ነው። መጀመሪያ ያው የቤተሰቧን ምንም ቢሆን ቤተሰብ ባይኖራት ይህንን ነገር ባናቅ እህት አለቻት። ከእህቷ ጋር ደግሞ ብዙ ሰጣ ገባ ውስጥም ገብተን ነበር እና የእህቷንም ነገር በማክበር የተፈጠረውን ነገር በማክበር ነበር እስካሁን ዝም ብለን የነበረው እንጂ አስክሬኑን አስቆፍረን ጭምር ዲኤንኤ ወስደን ማስመርመር ይቻላል። ያው ረጅም ጊዜም ቢሆን ምናልባት የሚገኝ አጽም ይኖራል። ከዛ አጽም ላይ እንኳን ዲኤንኤ መወሰድ ይችልና የእውነት መኖር አለመኖሯን ወይም ደግሞ አጽሙ መኖር አለመኖሩን ጭምር ቼክ ማድረግ እንችል ነበረ። ምክንያቱም ከሞተች ዲኤንኤዋ ይኖራል እሷ ስለመሆኗ የሚያረጋግጥ ሌላ ሰው ካልተቀበረበት እዛ ቦታ ላይ ምንም አይነት ነገር ባዶ ነገር ከሆነም ደግሞ ያ ነገር በደንብ ይታወቃል። ይህን ነገር ለማወቅ ደግሞ መሞከራችን አይቀርም። አዎ ታዲያ እኮ እኔ እኮ ግራ አጋባኸኝ። እኔ ከዚህ ጋር ምንም እኮ የሚያገናኘኝ ነገር የለም። ልጅቷን አምጥቼ እኔ ነኝ ያሳደግኩት። አሁን እናትሽ በዚህ ምክንያት ነው የሞተችው፣ ሰው ገላ ነው እስር ቤት የገባችው ብዬ ብነግራት ወታ ታለቅሳለች። ጎረቤት ይመጣል። ከዛ ምን ሆና ነው እናትሽ የሞተችው? ሰው ገላ እስር ቤት ገብታ ከዛ እሷም ተገደለች ቢባል ልጅቷ ምን አይነት እንትን ነው የሚኖራት? ገባ? ከሰው ጋር ተቀባይነት አይኖራትም። ያንን ፍራቻ ነው እኔ ስብስብ አድርጌ እኔ የገዛ ባሌንም አልፈልግም ብዬ አባርሬ ይኸው ከእሷ ጋር የምኖረው በዛ ምክንያት ነው። ያ ነገር እንዳይከሰትባት በሚል ስጋቻ ነው እኮ ይሄ እንደዚህ ነገር ውስጥ የገባሁትኝ እንጂ ማቅ ቢሆን ኖሮ ይሄ እንደዚህ ነው ብዬ እላታለሁ። በህይወት ካለች ታዲያ ለምን ሞተች ብዬ እነግራታለሁ? ለምንስ ዋሻታለሁ? ስንት መከራ ያየሁባት ስንት ስቃይ ያየሁባት ልጅ እኮ ነው። እኔ ምንም ነገር የማውቀው ነገር የለም። አሁን የምትለውን ነገር ምንም የማውቀው ነገር የለም። እስቲ እንደው ግልጽ አድርገው ለመንገር ያህል ምንድን ነበረ ተፈጠረ ያሉት? ማለት ከገዛ ባለቤቴ እንኳን ሸሽጌ ነበር የተባለው እና ብቻዎትን ነው የሚኖሩት? ባለቤቶት የለም? ይኸውልህ እሷ ከመምጣቷ በፊት ከባለቤቴ ጋር አብረን ነበር የምንኖረው እና በቃ ወደ 15-16 ዓመት አብረን ቆየን። ልጅ እምቢ አለ። ከኒሁን ከሲሁን ችግሩ ምንም ነገር የሚታወቅ ነገር የለም። ብቻ ብዙ ነገር ሞከርን፣ ብዙ ነገር ጣርን። አልሳካ ሲል እሱ ተነስቶ ጥሎ ይሄዳል ይመጣል፣ ይሄዳል ይመጣል። እንዲሁ በቃ እንትን ውስጥ እያለን በአጋጣሚ እሷን አገኘው። ከዛ በቃ እሷን እንደ ልጅ ሆኜ አሳድጋለሁ ስል እኔ የራሴ ልጅ ነው የምፈልገው። ከዛ አንድ ሁለት ስንባባል እኔና እሱ ስንጣላ እሷ እያየች ነው የምታድገው። ያን ችግር ደግሞ እሷ እንድታይብኝ አልፈለግኩም። ስለዚህ አይ በቃ መግባባት የማንችል ከሆነ እሷንም አብረን ማሳደግ የማንችል ከሆነ ሂድ ብዬው በሰላም ከእሱ ጋር ተገላገልን። እሱ ተነስተ ሄደ። ከእሷ ጋር ይኸው እናትም አባትም ሆኜ እኔን ያሳደግኳትኝ። ስቃይ እንዳታይ ችግር እንዳታይ እኔ እንደሆንኩትኝ እንዳትሆንብኝ ብዬ ነው ሳይኖረኝ ሳይቸግሩኝ በዛም በዚህም ብዬ የምፈልገውን ነገር ደግሞ ደስ የሚል የምትሆን የምታደርግላትን በቃ አሜን ብላ የምትቀበለው ሁሉ ነገር በቃ እንትን ነው። ትምህርቷ ላይ ጎበዝ ናት። አርጊ የምትላትን የምታሳያትን የምታስተምራትን ቶሎ ነው የምትይዘው። ፈጣን ናት። ይኸው እንደዚህ ሆኜ ተቸግሬ ስንት ስቃይ አይቼ ስንት ነገር አይቼ አሳድጌ አሁን አባትሽ ሞተ ባልኳትኝ ጊዜ 8ኛ ክፍል ምናምን እንደዚህ እየወሰደች አካባቢ 8ኛ ክፍል 6ኛ ክፍል ሚኒስትሪ እንዴት ተሰቃይታ እንደተፈተነች እኔ የማውቀው። አሁን እዛ ላይ ደግሞ እናትሽ ሞታለች እንደዚህ ነው ብዬ ብነግራት ሌላ ችግር ነው።
እሱንም አቆይቼባት ስንት እንትን ብዬ ነው ስንት ነገር ሆኜ ስንት እንትን ብዬ ነው የነገርኳትኝ። አሁን እዛ ላይ ደግሞ ይሄው እናትሽ ሞታለች ብዬ ብነግራት ሌላ ችግር ውስጥ ትገባብኛለች። ደግሞ እኔን ጠላኝ እንደዚህ ለፍቼ አሳድጌ ፍሬዋን እንኳን ሳላይ ተነሳ ጠላኝ ብትሄድስ እንደ ባለቤቴ ስንት ነገር ያደረኩትኝ ስንት ነገር እንትን ያልኩትኝ ካሳ ትክፈለኝ ሳይሆን ቢያንስ የለፈውበትን ደስ ይላል አይደል? ብዙ ነገሮችን የሆንክለትን ልጅ ስታይ እንዲም ታመሜም ወደዛም ወደዚህም የምታደርገኝ እሷ ናት። ታዲያ ይህን ነገር ባጣስ ጠላኝ ብትሄድስ ያም ስጋት አለ። እንዴት አድርገህ ትነግራለህ? ልጅን የሚያክል ነገር እናትሽ ሞታለች እኔ እናትሽ አይደለሁም ብዬ አሁን ነው በቅርብ እንኳን እሱንም በደንብ ያወቀችው እኔ እናቷ እንዳልሆንኩኝ ራሱ እና እንጃ ብቻ ይከብዳል። እንዴት አድርጌ እንደምነግራት ግራ ያጋባል። እንዴት አድርገህ ትነግራታለህ አንተ ራስህ? እስኪ አስበው። እኔ እንዴት አድርጋችሁ እንደነገራችኋትና እንዴት እንትን እንዳለች አላውቅም። ያንን ስጋቻ ያንን ፍርሃት ነው እንግዲህ እኔ ትንሽ ግራ የገባኝ ምንድን ነው በዚህ ልክ መደበቋ አባቷ እንዳረፈ በጊዜ ነበር የነገራችሁት እና ሲጀመር ባለትዳር ነበረች ስትወልዳት ወይስ ደግሞ ምን አይነት ሁኔታ ላይ ነበር? አሁን ሞተች ያላችኋት እኔ እንዳልሞተች እርግጠኛ ሆኜ እየተናገርኩ ያለሁት እርሶም ደግሞ እየደበቁኝ ያለ ነገር እንዳለ እየተሰማኝ ነው ያለው እና መሰረት የተባለችዋ ግለሰብ ትዳር ነበራት አባቷ ሞተዋል ብለው ስለጠየቁ ለቅድስት ስለነገሯት አዎ ብዙም እኔ የነገርኩ እኮ ይኸው እንደምታውቀው ጓደኛዬ ነበረች። ይህን ያክል በጣም የቅርብም ባትሆን ጓደኛዬ ነበረች። ከዛ ባሏን ገደለች ምናምን ሲባል እሷ ገና ትንሽም ድክ የምትል ስለነበረች ከዛ ባሏ ደግሞ በጣም አስቸጋሪ ነው፣ በጣም ሱሰኛ ነው። በጣም በቃ ምን እኔ እንዴት አድርጌ እንደምነግርህ አላውቅም። ከሰው የተፈጠረም አይመስል በጣም በቃ እንደዛው ጠጥቶ መጥቶ ይደበድባታል፣ ያሰቃያታል። ብዙ ስቃይ ብዙ ችግር ነው ያየችው። እኔ የራሴን ችግር ለመንገር ሲሄድ የእሷን ችግር ሰምቼ ነው የምመጣው። እኔ እዚህ ያለብኝን ነገር እንትን ብዬ እነሱ በልጅ ተባርከው ነበር፣ ግን ሁለቱ ሊስማሙና አንድ ላይ ሊሆኑ አልቻሉም። ከዛ በዚህ በጭቅጭቅ መሀል ነው እንግዲህ እሷ የገደለችው የተባለው እና ከዛ ልጅቷ በመሀል ለቅሶ ነው ወደዛ ወደዚህ ሲሉ እሷም አንስተው እስር ቤት ሲከቷት ልጅቷ ማንጋት እህት ተብያውም ራሱ በዛን ጊዜ አልነበረችም። ስለዚህ ልጅቷ ከምትሰቃይ ወይም ደግሞ ጉደፈቻ ከሚወስዳት የማይሆን ሰው እጅ ላይ ከምትወርቅ ብዬ ብድግ አድርጌ ይዣት መጣሁኝና ከኔ ጋር መኖር ጀመረች። ያ ነው ይሄን ያክለው ብዙም እንትን አይደለም። ከዛ ብዙም ሳይቆይ ሞተች ተባለ። አሁን አባቷ በእንደዛ እንደሞተ ጎረቤቱ ስለሚያውቅ እንደዚህ ነው የሞተው ተብሎ ነው የተነገረው። ስለዚህ በመጠጥ ነው የሞተው ስለተባለ የእሱ ቀላል ነው፣ በመጠጥ ነው የሞተው ጠላችሁ በቃ ብዙም እንትን አላለችም። ያው ግን እናትሽ አባትሽን የገደለችው እንደዚህ አድርጋ ነው ሰው ገላን የሞተችው። እንደገና እሷም እዛ ሰው ገደላት ተብሎ ቢነገራት ሌላ ችግር ላይ ይፈጠራል። ያንን ስጋት ስላለብኝ ነው ሸሽቼ ሁሉ ነገር ድፍን አድርጌ ያልነገርኳትኝ። ምክንያቱም አሁን ይህን ብነግራት ደግሞ ሌላ ችግር ውስጥ ትገባለች። እንደነገርኩ የአባቷ ሲነገራት ነፍስ ካወቀች ነው የነገርኳትኝ። እሱ ነው ወዲያው ብዙ እንትን ስላልነበረ በደንብ ስታቅ ለምን እንዴት የሚሉ ጥያቄዎች ታመጣለች። ጓደኞቼ እንደዚህ እያደረጉ ነው፣ እንደዚህ እየተፈጠረ ነው፣ ይሄ ለምንድን ነው የሚሆነው? ያን ስትል ቀስ እያልኩ እየነገርኳት እየገባት መጣ። አሁን ግን የእናቷን ይሄንን እንደዚህ አድርጌ እንደዚህ ነው ብዬ ብነግራት ሌላ ችግር ውስጥ ትገባለች። ምክንያቱም አሁን እንደምታያት ትልቅ ሰው ናት። በዚህ ሰዓት አሁን ብነግራት ችግር ነው። በዛ ሰዓትም ያልነገርኩት ለዚህ ፍራቻ ነው። አሁን ራሱ አይታሃታል፣ እናንተ ለመጣችሁት እንዴት እንደሆነች አይታሃል። ገብቶሃል አይደለ? እዚህ ላይ ደግሞ እሳት ላይ እንግዲህ ቤንዚን እንደመጨመር ነው። እዚህ ላይ አሁን ብነግር ቢነገራት አባትሽን ገላ ነው እንደዚሁ ነው በዚህ ወጣ ብትባል ሌላ ችግር ውስጥ ትገባብኛለች። ብን ብላ ብጠፋብኝስ? እንደዚህ አለፍቻ አሳድጌ ለዛ ነው ያልነገርኳት። ያው እንግዲህ በቻልነው አቅም አስክሬን ለማስከፈት እርምጃ ጀምረናል። እሱን ለማስተካከል ምን አልከኝ? የምን አስክሬን? እሱን ለማስተካከል ስንሄድም ነበረ እንግዲህ ቅድስትን ያገኘናት የመሰረትን አስክሬን ብዙ ፍለጋዎችን ስናደርግ ነበረ። ቤተሰብ እንዳይከፋ ብለን ነበር። ምክንያቱም መመርመር መቻል አለብን። ምንድነው እያመሞት ነው? ተረጋጉ። ግዴታ ነው። ምክንያቱም እስካሁን ድረስ በህይወት መኖሯን ማረጋገጥ ያለብን እዚህ ነው። የእውነት የተቀበረችው እሷ ነች ወይስ ደግሞ የተቀበረ ሰው አለ? አይደለም። ይኸውልህ እኮ የኔ ጌታ፣ ይኸውልህ አሁን የምታደርጉት ነገር ትክክል አይደለም። አሁን ተነግሯት እሷ ገና ዘኖ ሳትጽናና እንደዚህ ሆና እንደገና ደግሞ አስክሬን ትላለህ። ብትሞትብኝ አስክሬኑን አይታ ምናልባት ደግሞ እናቷ
ተረጋጉ እባክዎትን። እናቷ በህይወት ካለች እስኪ እባክዎትን ተረጋጉ እባክዎትን። ምንድን ነው ምንድን ነው? እኔ አላወኩም። እዚህ ጋር ወጋኝ እያሉት ምንድን ነው የሆኑት? ያንን የበቀደሙ ታምጪልኛለሽ? እስኪ ምንድን ነው የበቀደሙ? ምንድን ነው መድኃኒት ነው የበቀደሙ? ምንድን ነው የፈለግሽው? ንገሪኝ። መድኃኒት ነው ምንድን ነው? አይዞሽ፣ እኔን አይዞሽ። የበቀደሙ ምንድን ነው? ያንን እኔ ስለ እሷ አይደለም ስለ እሷ ምንድን ነው የታመሙት? እባክዎትን ንገሩ እስኪ ምንድን ነው የበቀደሙ? የበቀደሙ ምንድን ነው? ቆይ ምንድን ነው የበቀደሙ? ንገሪኝ። ካሜራውን አትፈልጋለች። ካሜራውን አትፈልጋለች። እናንተ እስቲ ካሜራውን አትፍቱና ነው